ራስሽን በማስተዋወቅ እስኪ እንጀምር። እሺ አመሰግናለሁ በጣም በጁሪስ ፖድካስት ላይ ስለጋበዝከኝ አመሰግናለሁ። ቅድስት ጽጌ ይባላለሁኝ። በአሁኑ ሰዓት ጠበቃ ነኝ። ቀደም ሲል በዳኝነት ስራ ላይ ነበርኩኝ። በግል ህይወቴ ደግሞ ባለትዳር እና የሶስት ልጆች እናት ነኝ። ኦኬ። በጥብቅና ምን ያክል ጊዜ ቆየሽ? ኦልሞስት አሁን በቃ ወደ 4 ዓመት እየሆነኝ ነው። ኦኬ። አጭር ጊዜ ነው። ስለዚህ የዳኝነቱ ይበልጣል ማለት ነው። የዳኝነቱ ረጅም ነው። 12ኛ ክፍል ወደ ዩኒቨርሲቲ ስትሄጂ የሆነ ቅጽበት ላይ ይሄን ጥያቄ ለብዙ እዚህ እንግዳ ሆነው የሚመጡ ሰዎች ላይ እጠይቃለሁኝ። አንድ የሆነ ቅጽበት ላይ ወደ ሎው ስኩል ለመግባት ወሰንሽ። ታስታውሻለሽ? በደንብ። ለምን ወደ ህግ ለመግባት መረጥሽ? እኔ የሚገርም ነገር አንደኛ ምርጫዬ ነበር። ዳኛ ነው መሆን የምፈልገው እላለሁ። መቼ ቤት ውስጥ በጣም የምታመን ላይክ አሁን 6 ቤት ውስጥ እና እኔ 5ኛ ነኝ። ከኔ በታች አንድ ነው ያለው ወንድሜ። ግን ስቲል ቤት ውስጥ በቃ የሆነ ኃላፊነት የሚሰጠኝ የሆነ ሪስፖንሲቢሊቲ የሆነ እምነት የሚጣልብኝ ትንንሽ እና ትልልቅ የስልክ ቁልፍ አሁን ልጆች ይሰርቃሉ። ታማኝ ቁልፍ ሰርቀ ምናምን ትደውላለህ ምናምን እንደዛና ቁልፍ ይሰጠኛል። የሆነ ነገር የሚያማክሩኝ እኔ ነው ፋሚሊዎች የሆነ ቤተሰብ ውስጥ የሆነ ጸብ ሲኖር ምናምን የሆነ ሶሉሽን ሲከር አይነት ባህሪ ነበርኝ ሳድግም በፊት። ስለዚህ በቃ ዳኛ ነው መሆነው የሚል ነገር ግን መቼ እሱ እያደረ ሃይ ስኩል ላይ በተለይ ሃይ ስኩል 10-11 አካባቢ እንጂ አሁን እኔ የሚገርም ነገር ሂሳብ በጣም ጎበዝ ነበርኩ። ኦኬ። ፊዚክስም ኬሚስትሪም ጥሩ ነበርኩ። ኢንጂነሪንግ ሜዲሲን ምናምን ማጥናት እችል ነበር እና ሶሻል መረጥኩኝ ዳኛ መሆን ስለምፈልግ። የሃይ ስኩል ውጤት ጥሩ ነበር? ጥሩ ነበር ማለት ነበር። ለፍትህ ያለሽ ስሜት ማለት ነው ወደ ሎው ስኩል እንድትገቢ ያደረገሽ ምናልባት እንደሱ አይነት ነገር ነበርኝ። ከዛ የትኛው ዩኒቨርሲቲ ገባሽ? ከዛ አዲስ አበባ ዩኒቨርሲቲ ገባው። አንጋፋ ዩኒቨርሲቲ በጣም እውነት እድለኛ ነኝ እዛ በመማሬ። ምክንያቱም በጣም ብዙ አድቫንቴጅ አለው ባይዘው አዲስ አበባ ዩኒቨርሲቲ መማር። የሚያስተምሩ ፕሮፌሰሮች ናቸው ምናምን ብዙ ነገር። እዛ ገባሁኝ። ግን ያኔ በጣም ደስተኛ አልነበርኩም ጥቅሙን ሳላቅ። ለምን አዲስ አበባ ተወለድኩ፣ አዲስ አበባ አደግኩ ምናምን እና አዲስ አበባ ሲደርሰኝ ማለት የትም ሄጄ ሌላውን ኤክስፖዠር ምንም አላገኘው። ቅያሬ ሁሉ ጠይቄ ምናምን ብቻ ብዙ ታሪክ አለው እሱ ከአዲስ አበባ ዩኒቨርሲቲ። ዋው ያልተለመደ አለማወቅ። እንዲሁም ገንዘብ እየተከፈለ ወደ አዲስ አበባ ዩኒቨርሲቲ የኛ ጓደኞች ለመቀየር ጥረት ያደርጉ ነበር። እንደዛ አይነት ነገር ነበረ። ፋሚሊም በኋላ እምቢ አለ፣ ዩኒቨርሲቲውም ከለከለ። ኦኬ እንጂ ሞክረሽ ነበር? አዎ በጣም። በእኛ ጊዜ በጋዜጣ ነበር ዩኒቨርሲቲ የሚደለደለው። በእናንተ ጊዜ እንዴት ነበር? አይደል? ልክ ነህ። ድሮ እንደዛ ነበር ጋዜጣ። አንቺ ጋር ጋዜጣ ነበር? የኛ ጊዜ እንዴት ነበረ? በእንትን ያየነው መሰለኝ አይደል? በምንድን ነው የተለቀቀው? ኢንተርኔት ምናምን ኢንተርኔት ቤት ሄደን ተጀምሮ ነበር። ኢንተርኔት ቤት ሄደን ያየነው ይለኛል። ኦኬ የኛ አዲስ ዘመን የሆነ ጋዜጣ ብቻ በጋዜጣ ነው ስምሽ ይወጣል። ስለዚህ የመጀመሪያ አዲስ አበባ ዩኒቨርሲቲ ይወጣል። ከዛ ቀጥሎ ደግሞ ያሉ ዩኒቨርሲቲዎች እንደዚህ ባህር ዳር ዩኒቨርሲቲ ምናምን ይወጣሉ፣ አለማያ ዩኒቨርሲቲ እና ሄደሽ ስም ዝርዝርሽን ታያለሽ። ስም ዝርዝርሽ ከሌለ ምን ማለት ነው? በሚቀጥሉት በየቀኑ የተለያየ ዩኒቨርሲቲ ነው የሚወጣው። ስለዚህ አዲስ አበባ ዩኒቨርሲቲ ወጣ የለም፣ መቀሌ ዩኒቨርሲቲ የለም፣ ባህር ዳር ዩኒቨርሲቲ የለም። ዩኒቨርሲቲዎች ሲያልቁ የኛ ስም ሊወጣ አልቻለም እና በጣም ከፍተኛ መደናገጥ ነበር። ግን ያላወቅነው ዩኒቨርሲቲ ነበር፣ እዛ ላይ ስማችን ወጣ በእኛ ጊዜ። ከዛ ሎው ስኩል አቴንድ አደረግሽ 4 ዓመት 5 ዓመት? የኛ ጊዜ የሚገርም 4 ዓመት ነበር። የመጨረሻዎቹ ነበር በ4 ዓመት የምንመረቅ። አምልጠናል 1 ዓመት። ስለዚህ በ4 ዓመት ነው ዲግሪሽን ያሽ? በ4 ዓመት ነው የጨረስነው። ሎው ስኩል ላይ የምታስታውሹ ነገር አለሽ? ሎው ስኩል ላይ የሚገርም ከሎው ስኩል ይልቅ የሃይ ስኩል ትዝታ ነው ብዙ ያለኝ። ለምን ብትለኝ 6 ኪሎ ስንገባ የአዲስ አበባ ልጆች ዶርም አልተሰጠን። ለስንት ዓመት? ለ4ቱንም ዓመት በሙሉ የለንም። ፍሬሽማን ብቻ ወይስ ሁሉም ዓመት? ምንም ሁሉም ዓመት አልነበረንም ዶርም። ስለዚህ እንደ ኤክስቴንሽን ተማሪ ነው የተማርሽው ማለት? በቃ አይ ያው
ተምሮ ወደ ቤት ነው ልክ የሃይስኩል አይነት በለው ላይክ ዶርም ሜትስ ምናምን ሌሎች የክልል ልጆች ምናምን አግኝታ አብረን እንትን ካለ እና ደግሞ በጣም የኛ ባች የአዲስ አበባ ልጅ ነበር አብዛኛው እና ብዙ እንትን አላረግም ነበር። 6 ኪሎ ላይ የሆነ ጊዜ ላይ አይ ቲንክ በአካባቢ መመደብ ተጀምሮ ነበር። በአካባቢ ሰው በዛ ምክንያት ነው አዲስ አበባ የሚደረሰሽ። ኦኬ ከሎው ስኩል እንደወጣሽ የት ሄድሽ? ከሎው ስኩል እንደወጣሁኝ የሚገርምህ ባህር ዳር ነው የሄድኩት። ተቀጥረሽ ስልጠና አንቺ እንድትገልጪው ፈልጌ ነው። ቅድመ ስራ ስልጠና በጣም ደስ ብሎኝ ነበር። ሄድ ነው ብዙ ነው የ6 ኪሎ ልጆች አንደኛ እንዳልኩ ከአዲስ አበባ የዳኞች ማሰልጠኛ ተቋም ወይም የህግ ማሰልጠኛ ተቋም። ቅድመ ስራ ስልጠና ነበር። የቅድመ ስራ ስልጠና በእናንተ ጊዜ ምን ያክል ነበር? 2 ዓመት 2 ዓመት ጨርሳችኋል? በጣም ረጅም ነው። እና የጨመርሽው ነገር አለ በ2 ዓመት የቀነስነው እንትን የተቀነሰልን 1 ዓመት ከሎው ስኩል በዛ ተካክስ 4 ሲደመርለት 6 12 ሲደመር 6 12 ሲደመር 6 የሚባል የለም በቃ ወይ ሜዲሲን አይደለም። እንደዛ ነበር የሚገርመው። ሰው 2 ዓመት ቆይታሽ ግን እንዴት ነበር? ለምሳሌ እሱ አሁን አንቺ የምትይው የዳኞች ማሰልጠኛ ተቋም እኔም ነበርኩበት እና ብዙዎቻችን ብዙ ነገር እንዳልጨመረልን ይሰማን ነበር። ያንቺን አላውቅም። አንደኛ ከጊዜው መርዘም ፕላስ ደግሞ በቃ ቲዮሪዎች ምናምን አንዳንዴ ፖሊሲዎች ምናምን ነበር የሚበዙት እና ከኛ ትምህርት ጋር በቃ ማለት ትንሽ እየራቀብን መጣ። በተለይ የመጀመሪያው ዓመት። ሁለተኛው ዓመት እንኳን እንትን ነበር ፕራክቲስ ነበር ላይክ በቃ ፕራክቲካል ነገር ነው። ስለዚህ እሱ ያው ከስራ አይደለም ሞር የምትማረው ከቲዮሪ ይልቅ ለዛ በጣም ጠቅሞናል። ሁለተኛው ዓመት ጥሩ ነበር። ኦኬ እንትን አፓረንትሺፕ መውጣት ስላለው ምናምን አፓረንት መውጣት ስለነበረው እሱ አሪፍ ነበር። ከዛ ውጪ አፓረንት ስወጣ ነው ራሱ ረዳት ዳኛ ነበርኩ። ያንተ ደሴ ህዝቡ ግን ያውቃል የኔ ረዳት ዳኛ እንደነበርሽ እንግዲህ አሁን ይወቁ። ረዳት ዳኛ ሆኜ ማለት ደሴ የሚገርምህ በጣም ብዙ ኬዝ ጸጋዬ ወርቃየውን ታውቀዋለህ እንዴ? በደንብ አቶ ጸጋዬ በጣም እውነት ባለውለታዬ ነው። ምክንያቱም ፔፐሬንም ስሰራ ብዙ ነገር አግዞኛል። አዲስ አበባ ዩኒቨርሲቲ በጣም በቃ ያይልኛል፣ ኤዲት ያደርገኛል ምናምን ከእንትን ጀምሮ ብዙ ነገር እና አማክረው ነበር። እሱ እንደው የት ነው ያኔ ምረጡ ምናምን ሲባል ደሴ ምረጭ አለኝ። በጣም ብዙ ኬዞችን ማለት ሪላቲቭሊ አማራ ክልል ላይ አሁን ካሉ እንትኖች ጥሩ ነገሮችን እዛ ታገኝበታለሽ። ሻርፕ ዳኛ ሆነሽ ነው የምትወጪው። ከተማው ላይ ነው እንትኑ ስልጠና የሚሆነው። ከተማው ላይ ጥሩ ነው። ወደ ደሴ እንትን እንቅስቃሴ እውነትም እንደተባለው በጣም የተሻለ ነው እና ለዛ መጣው። ስመጣ እንግዲህ ዳኛ ሆነ ያገኘውክ የተከበሩ አቶ የሸዋስን ነበር። እኔ ወንጀል ችሎት ዳኛ ነበር ከን ጊዜ ተሹሜ ነበረ። አንዴ ባይዘው ወይ የሆነ ቀልድ መንገድ ላይ ያገኘውሽ እና እኔ ወንጀል ከኔ ጋር ሆነሽ ለተወሰነ ወራት 6 ወር ምናምን አካባቢ አይደል የቆየሽው? 6 ወር ዳኝነት 3 ወር አቃቢ ገነት ነው መሰለኝ። ግን እኔ ፍርድ ቤት ስለሆንኩኝ እኔ ጋር የነበርሽው እንግዲህ 6 ወር አካባቢ ነው ማለት ነው። አላስታውሰውም። ያው ሊሆን የሚችለው እንደዛ ነው። ምንድነው እንትን ነው የተለያየ አይደለም የምንሰለጥነው የምናየው ላይ አሁን አንተ ወንጀል ችሎት ነበር እንደመጣው ወንጀል ነው የተመደብኩት። አንተ ጋር ተመደብ ከዛነ አብርሽ ነበር። ኦኬ ችሎት ቀይረሻል እንዴ? አዎ አብርሽ ጋርም ነበርኩኝ። አቶ ዘላለም ትዝ ይለኛል እና አቶ ጠቅል ታደሰ አሁንም ስራ ላይ ናት። ጠቅል በጣም ዳኛ ነው። መንገድ ላይ ያገኘውሽና እኔ ያሰለጠንኩሽ በደንብ ጠቅሞሻል ስልሽ አይ እኔ በፍትሐብሔር ነው የምሰራ አንተ እኮ ወንጀል ነው ያሰለጠንከኝ አልኩኝ። አላስታውስ እንትና ምክሩ እኮ ነው። አሁን ከመጀመሪያ እንዳልኩ ስመከር ፍትሐብሔር ኬዝ በደንብ ካየሽ ወደፊት ጠበቃ የምትሆኚ ብዙ ሰው እንደዛ ነው። ብዙ ሰው እንደዛ ነው። ወንጀል ፕሮሲጀሩ ማጅር ስለሆነ በጣም ውስን ስለሆነ ነው። ይሄን ቪዲዮ ስንቀርጽ ይሄን ቪዲዮ ቀርጸን አፕሎድ ስናደርገው ለብዙ አመታት ይቆያል። ሰው ከአመታት በኋላ ይሄንን ቪዲዮ የሚመለከቱ ሰዎች ለንጽጽር እንዲጠቅማቸው ብዬ አንድ ጥያቄ ጠይቃለሁ። ደሞዝሽ ስንት ነበር ፍሬሽማን ስትቀጠሪ? ፍሬሽ ሆነሽ ስትቀጠሪ? የተጣራ ነው የምፈልገው።
ስንት ነበረ? የኔ ልነግርሽ እችላለሁ ማስታወስ ከቻልሽ። ምናልባት እናንተ የሚል ሊጨምር ይችላል ብዬ አስባለሁ። 2000 ቤት ነበር ብቻ 2045 ብር ነው። የተጣራው ነው ወይስ ግሮስ? የተጣራው መሰለኝ 2045 ብር። ምናልባት ለንጽጽር የሚጠቅምሽ ከሆነ የኛ 1257 ብር ከ50 ሳንቲም ነው። በደንብ እናውቀዋለን። ከነ ሳንቲሙ ከ50 ሳንቲም እኔ ረስቻለሁ፣ ግን 2000 ቤት እንደነበር ትዝ ይለኛል። እና ትልቁ ወጫችን የካፌ ወጫችን ነበር፣ ምግብ የምንበላበት። አይ ነው እኛም እንደዛ ወይ ብዙ ብር ነበር። ግን ሴቶች አይበሉም፣ ብዙ ይበላል። ሼር አድርገን ምናምን እንበላለን። ብዙ አይበሉም፣ ብዙ ስለማይበሉ ብዙ አይከፍሉም። አዎ ሼር አድርገን እንበላለን። ዶርም ምናምን አንዳንድ ነገር ምናምን እናዘጋጃለን። ብቻ ከእናንተ እንሻል ነበር። አንድ ጓደኛችን ልክ ደሞዝ እንደተቀበልሽ እየሮጥሽ ሄደሽ የካፌ ያለሽን ወጪ ነው የምትዘጊው። በዱቤማ እየፈረምሽ ስለምትበይ የ30 ቀኑን ተሎ ሄደሽ ትከፍያለሽ። ከዛ በተረፈሽ ነው ሌሎች ነገሮች የምትጠቀሚውና የአንዱ ልጅ የምግብ ወጪ ሲደመር 666 ብር መጣ። እና ሴትዮዋ አልቀበልም ማለት ነው። ከዛ ምን አለች? ወይ 665 አድርገው ወይ 667 ብር አድርገው ክፈላለችው። ይሄው 665 ሺህ ነው ሰጂ። ከዚህ ቀጥሎ እስኪ በዳኝነትና በጥብቅና በአጠቃላይ ለስንት ዓመት ሰራሽ? እንግዲህ የክልሉን ከጨመር ነው ኦልሞስት እንዴ ለምን ጨመረ? 12 ዓመት ማለት ነው። 12 ዓመት። ስለዚህ 12 ዓመት ያ ዳኝነት በህግ ስራ 12 ዓመት አገልግለሻል። ኦኬ። አንዳንድ የህግ ጉዳዮች ላይ እስኪ አንስተን ብንወያይ በጣም ደስ ይለኛል። እነዚህ የምንወያይባቸው ነጥቦች እኛን ለሚያዳምጡ በጣም ለብዙ ሰዎች ይጠቅማሉ ብዬ አስባለሁኝ። እና በስቶሪ መልክ አንድ ጥያቄ ልጠይቅሽና ከዛ አንቺ ትነግሪኛለሽ። አንዳንዴ ምን ያጋጥመኛል መሰለሽ፣ የሆኑ ጋዘሪንግ ላይ የሆነ ለምሳሌ ሰርግ ላይ ሊሆን ይችላል፣ የሆነ ፓርቲ ላይ ሊሆን ይችላል። ብዙ በተለይ ወጣቶች ሲሆኑ የሚያጋጥም ነው። ይሰባሰቡና እየተዝናኑ እያሉ ምናልባት መጠጥ ይጨመርበትና በሞቅታ አንዳንዴ ያለመግባባት ከዛ ወደ ጸብ ያመራና ድብድብ የሚፈጠርበት ጊዜ አለ። ከዛ አንደኛው እንግዲህ ሌላውን ሰው ሊደበድበው ይችላል። ያኔ በሚደበድበው ሰው ሌሎቹ በጣም ይበሳጫሉ። ፖሊስ ይጠራል። በቦታው ፖሊስ ይጠራና በቁጥጥር ስር ልክ ያውላቸዋል። ከዛ ፖሊስ ስራውን ይጀምራል፣ የምርመራ ስራ። በወቅቱ በተፈጠረው ጸብ እና ድብድብ የተናደዱ ሰዎች ጓደኛሞች ናቸው። ለምሳሌ 7 ሊሆኑ ይችላሉ። አንዱን ሲደበድበው 5ቱ ደግሞ ዊትነሶች ሆናሉ፣ እየተመለከቱ ናቸው ሁኔታውን አይደለ። ስለዚህ በደብዳቢው ሰው በጣም በቃ ይበሳጩና እንዲህ አድርጎታል፣ ያላግባብ ነው የደበደበው፣ ምንም አላለውም፣ ራሱ ነው የመታው እንዲህ ምናምን ብለው የእውነት ፍሬሽ ሚሞሪ ነው ያላቸው። እንደገና ደግሞ ያው የፍትህ ስሜት ቅድም ያልሽ አንቺ ላይ ያለ የፍትህ ስሜት ባይዘው ሁሉም ሰው ላይ የፍትህ ስሜት አለ እና ይሄን እንዲህ ሊያደርግ ሊደበድበው አይገባም ነበር ብለው የእውነታቸውን ምስክርነት ይሰጣሉ። ፖሊስ የተከሳሽን ቃል የምስክሮችን ቃል የያዘ መዝገቡን አደራጀ። የዋስትና መብት የሚከበርለትን ሰው ልክ አጣርቶ ለቀቃቸው። ክስ ሲመሰረት ፌዴራል ላይ ያለው ትሬንድ አሁን እኔ ብዙ ጊዜም ስለሚያጋጠመኝ ስለማውቀው 8 ወር 9 ወር 10 ወር አካባቢ ይፈጃል ክሱ እስኪመሰረት ድረስ ፍርድ ቤት ክስ በሚመሰረትበት ጊዜ እነዚህ ሰዎች ናቸው ተጠርተው እንዲመሰክሩ የሚደረጉት። ግን ኢን ቢትዊን በመሃል በዚህ በ10 ወር ውስጥ ግን ምን ሊሆን ይችላል? የሰፈር ልጆች ሊሆን ይችላሉ፣ የስራ ጓደኛሞች ሊሆን ይችላሉ፣ አብሮ አደግ ጓደኛሞች ሊሆን ይችላሉ። ጉዳዩን ይነጋገሩና ይፈቱታል፣ ይታረቃሉ፣ መልሰው ጓደኛሞች ነው። ይሄ ሶሻል ላይፋቸውን ይቀጥላሉ። ተመልሰው የሚጠሩም አይመስላቸውም ራሱ ኤግዛክትሊ ያ። ስለዚህ የፍርድ ቤት መጥሪያ ከለታት አንድ ቀን ልክ ሲመጣላቸው ምንድን ነው ይላሉ? የባለፈው ምን የትኛው እንዴ ክሱ እኮ ተመሰረተ አሁን እንዴ እና ታዲያ ምን ይሻላል? አሁን የሚያስቡት ምንድነው? ይሄን የተከሰሰውን ሰው ደግሞ እንዴት ነፃ እናውጣ ነው። ስለዚህ በቃ አላየንም ብንል በቃ እሱ ነፃ ይሆናል ይላሉ። ሂደው እንዲህ ሲደረግ እኛ አላየንም ሊሉ ይችላሉ። ወይንም ደግሞ ቅጣቱ እንዳይከብድበት ብለው ካልኩሌት አድርገው ለስለስ ያለ ምስክርነት አለ አይደለ? አላስታውስም ምናምን የምትል ነገር ለስለስ ያለች ነገር ልክ ያደርጓትና ነፃ ለማውጣት ነው።
የሚገርምሽ ነገር አሁን በድብደባ ወንጀል የተከሰሰ ሰው ለምሳሌ በወንጀል ህጋችን አሁን አንቀጽ 556 አካባቢ ቢከሰስ 6 ወር 3 ወር 4 ወር 7 ወር ሊቀጣ ይችላል። ሲቀል ደግሞ ወደ 3 ወር ምናምን ነገር ሁሉ ሊሄድ ይችላል። ቢከሰስ ኑሮ ሊቀጣ የሚችለው 3 ወር የነበረውን እነሱ ግን የሐሰተኛ ምስክርነት በመስጠታቸው ምክንያት እስከ 10 ዓመት ጽኑ እስራት በሚያስቀጣ ወንጀል በእነሱ ላይ ደግሞ ሌላ አዲስ ምርመራ ይጀምራል። ባክፋየር ማለት ከ3 ወር እስራት ጓደኛቸውን ነፃ ለማድረግ የሄዱት እነሱ ላይ የ10 ዓመት ድረስ የሚያሳስር የወንጀል ድርጊት ፈጽማቸዋል ተብሎ የወንጀል ምርመራ የሚያስጀምርበት ጊዜ አለ። እና እዚህ ጋር ግልጽ ማድረግ በውይይታችን የፈለግኩት ምንድነው መሰለሽ፣ ብዙ ጊዜ ተከሳሾች የህግ ባለሙያ ያማክራሉ። ምስክሮች ግን ስለ ህግ ምንም ማወቅ እንዳለባቸው አይሰማቸውም። እንዲህ አይነት ሁኔታ የሚያጋጥማቸው ሰዎች ምን አይነት ህጋዊ ምክር ትሰጫቸዋለሽ? ባይዛዌ አሁን የኛ ህብረተሰብ ትልቁ ችግሩ ምንም አይነት ኮሚትመንት ውስጥ ሲገባ ላይክ የፍትሐ ብሔርም ይሁን ኢቭን ውል ከመፈረም ጀምሮ አሁን በጣም ትልቁ ያለው ቻሌንጅ ማለት ነው። የሆነ ነገር አንብቦ የመፈረም አንዱ ችግር ነው፣ ዋና ችግር ማለት ነው። ከዛ ደግሞ መረዳት ማለት ዝም ብሎ ማንበብና መጻፍ ስለቻለ ብቻ ሰው መፈረም የለበትም አይደል? አንድ ነገር ምንድን ነው የሚያስከትልብኝ ይሄን ነገር ስፈርም የሚለውን ነገር ከመፈረሙ በፊት ህግ ባለሙያ የማማከር ነገር በጣም አነስተኛ ደረጃ ነው ያለው። አሁን አንተን እንዳልከው ኤኒ ሌጋል ኮንሲኩዌንስ ወይም የህግ እንትን ያለውን ነገር የማማከር ነገር የለም። እንዳልከው አሁን እነዚህ ምስክሮች አንደኛ ነገር እነሱ በሚሉት ነገር መሰረት እንደሚፈረድ ነው የሚያስቡት። አንደኛው አሁን ትኩስ እንዳለ ጉዳዩ ያው ቃል ይወስዳል አይደል? ቃል ይሰጣሉ፣ ጣቢያ ይቀመጣል። ያቺ የተቀመጠች ነገር በቃ የተቀመጠች ነች፣ አለቀ። በወረቀት ተይዟል፣ ያው በፍርድ ቤት በፖሊስ ተይዟል። ነገ ከዛ እየተነሳ ነው ፖሊስ አቃቢ ፍርድ ቤት የሚሄደው ማለት ነው። ያኔ አንደኛ ነገር አንዱ ችግር ከፖሊስም ጋር ስታየው ቶሎ ነገሮችን ሶልቭ ያለ ማለት ነገርም ነው አንዱ ማለት ወዲያው ቢሆን ገባ መፍትሄ የሚያገኛል እሱ እንትን ያደርጉ ያ ጋፕም አንድ ችግር ይፈጥራል። ሁለተኛ ነገር እንዳልከው ይሄ የሚያደርጉት ነገር የሚሰጡት ቃል ምን ኮንሲኩዌንስ ያመጣል የሚለውን ነገር አያስቡትም እና ከህግ ባለሙያ ጋር የመመካከር ነገርም የለም። እንዳልከው ዋናው ባለ ጉዳይ እዛ መቺና ተመቺ ሁለቱ መሀል ያለ ነገር እንጂ ምስክሮቹ በመሀል ያሉት ነገር በኋላ ምን ቢሉ ምን ከምን ጋር ቢጣረስ ምን ያስከትላል የሚለውን የመረዳት ነገር በጣም ያነሰ ነው። ያ ለምሳሌ በአንድ ወቅት እንዲህ አይነት ምስክርነት ሰጥቼ ነበረ። አሁን ደግሞ ፍርድ ቤት እየተጠራሁ ነው ያለሁት። ምንድነው ማድረግ ያለብኝ? ምንስ ያስከትልብኛል? ምን ኃላፊነት አለው የሚለውን 10 ደቂቃ አንድ ጠበቃ አማክሮ መሄድም አንድ ትልቅ ነገር ነው። ያ ስለዚህ ለምስክሮችም የህግ አማካሪ ቢጠቀሙ ለነሱ የተሻለ ነው። በጣም የተሻለ ነው። እኔም እንደዛ አስባለሁ። እውነት ነው። ያ ሌላ እስኪ አንድ ከዚህ ከወንጀል ጋር በተያያዘ እኔ በጥብቅና ስሰራ ብዙ ጊዜ የሚያጋጥመኝ የቀድሞ የቆዩ ክሊያንቶች ሊሆኑ ይችላሉ፣ አዲስ ክሊያንት ሊሆን ይችላል። የክስ ቻርጅ የአቃቤ የክስ የፍርድ ቤት የክስ ቻርጅ ልክ ሲደርሳቸው በጣም ነው የሚደነግጡት። በጣም ነው ፓኒክ ያደርጋሉ። እና አንዳንዱን የክስ ቻርጅ ልክ ተቀብለሽ ስታየው የወንጀል ህግ አንቀጽ 615 ሊሆን ይችላል ብሎ በርክ ሁሉ ይዘጋ። 615 ማለት ለምሳሌ ከሳሹ ትቸዋለሁ ካለ ፍርድ ቤቱ መተው አለበት። ወይንም ደግሞ ብዙ ጊዜ ያው በገንዘብ ነው የሚያስቀጣው እስከ 300 ብር ሚል ይመስለኛል አይ ቲንክ ካረሳው። የቅጣት መቅለያ ሲጨምሪበት 100 ብር ሊሆን ይችላል የሚያስቀጣው። አንዳንድ ሰዎች ደግሞ አሉ ከባድ የሆነ ድንጋጌ ተጠቅሶ ሊሆን ይችላል እና ምንም በቃ ተከሰሻለሁ ምንድነው ምስክር አለኝ ምናምን ብሎ ደግሞ እንዲህ ትክክል ያልሆነ ኮንፊደንስ ደግሞ ያለው ሰው አለ። ድንጋጤያቸው ከመጣው የክስ ቻርጅ ጋር ማች ሳያደርግ ፕሮፖርሽናል ሳይሆን እመለከታለሁ። ብዙ ጊዜ አጋጥሞሽ ያውቃል? አንደኛ። ሁለተኛ ለእነዚህ ሰዎች ምን ታያቸዋለሽ? ምንድን ነው ማድረግ ያለባቸው? እንዳልከው በጣም የህግ ባለሙያን በቃ የመጠቀም ልምድ ነው መዳበር ያለበት። የህግ ባለሙያ ማለት ኦፍኮርስ ላንበቃ እንችላለን ካለን የሶሳይቲ እንትን ሬሾ ብንወስድ በቂ ላይሆን ይችላል። ግን በስልክም ይሆን በምንም ይሆን ትንሽ ወይ ማንበብም እኮ ጥሩ ነው። አንዳንዴ ኤክስፒሪየንሶች ኢቭን ችሎት ሄዶ መከታተልስ
እሱ ራሱ እኮ ትልቅ ትምህርት ነው። አሁን መክፈል እንኳን ባይችል አንድ የሆነ ችሎት ገብቶ ያሉ ነገሮችን ቢሰሙ ቢከታተሉ ትልቅ ትምህርት ይወስዳል። ኦፕን ስለሆነ ማለት ነው። ግን አንዳንዴ ስፔሲፊካሊ ግን ያንተ ኬዝ ሲሆን የግድ ያንተ ፐርሰናል ነገርህን ያ ባለሙያ አይቶ እንዲያድርግ ብሎ ሊለ ስለሚችል ከእንትኑ ከፐብሊክሊ ከሚሰጠው የፍርድ ሂደት ባለፈ ህግ ባለሙያ ማማከር በጣም ጠቃሚ ነው። በጣም ምክንያቱም እንዳልከው ነው ከብዙ ነገር ያድናል። ከብዙ ነገር ካልሆነ ጦስ ውስጥ ሁሉ ያወጣል የህግ ምክር። እኔም እንደዛ ይሰማኛል። ኦኬ አሁን ዳኛ ነበርሽ ለረጅም ጊዜ። ክልል ላይ ዳኛ ሆነሽ ሰርተሻል። ፌደራል ፍርድ ቤት ላይ ዳኛ ሆነሽ ሰርተሻል። አሁን ደግሞ ጠበቃ ነሽ። ችሎት ላይ ብዙ ፈገግ የሚያሰኙ ገጠመኞች አሉ። አንድ እስኪ በይ። ብዙ አሉ። እውነት ለመናገር ስራችን እንትን አይደለም ማለት ያው ድራማ አይደለም ሪል ላይፍ ነው። ሰው ሪል ላይፍ ነው። እንደዛም ነው ግን ፈገግ የሚያሰኝ ያጋጠመው ያጠፋም ኦፍ ኮርስ ምንም ግን የሚመጣው ሰው እዛ በቃ ልቡ ቆስሎ በብዙ ነገር እንትን ብሎ አዝኖ የመጨረሻ አማራጭ ሲሆንበት ነው እዛ የሚመጣውና እንደው ፈኒ ለማድረግ ነገሩን በጣም ይቸገራል። ኦፍ ኮርስ አሰራራችንም ደግሞ እኛ ሪላክስድ አይሆኑም አይደለም። ሪላክስድ አይሆኑም። በግድ ሪላክስ እንድትሆን የሚያደርግህ ነገር ራሱ ቢሆን በጭንቀት ነው ላይ እንደ ልብ ሪላክስ ታደርግበት አይደለም። ግን አንዳንዴ ግን ከአቅም በላይ የሆነ ነገር ይገጥምህና በቃ ዳኛውም የሚስቅበት ታዳሚውም የሚስቅበት ከአቅም ውጭ የሆኑ ነገሮች ያጋጥማል ነገር አለ። አሁና አንዴ ብንገጠመኝ እኔ እንትን ክርክር የቶርት ክርክር ነው። ይሄንን ነገር ግልጽ አድርግ። እኔ ቶርት አላውቅም ለአድማጮቻችንም ግልጽ እንዲሆን ከውልጭ ኃላፊነት ውል ሳይኖር የሚደርስ የኃላፊነት አይነት በፍትሐ ብሔር የሚያስጠይቅ በፍትሐ ብሔር የሚያስጠይቅ የወንጀል ኃላፊነት የሌለው ግን በፍትሐ ብሔር የሚያስጠይቅ ኃላፊነት ማለት ነውና ምንድነው መኪና ነው። መኪና አላቸው። ሰውየው ትልቅ ሰው ናቸው። ከዛ ልጃቸው ነው የሚነዳው። መኪናውን ለልጃቸው ሰጥተው ያው መኪናው ባለቤት እሳቸው ናቸው። ሊብሮ እሳቸው ነውና እየነዳ ልጁ ሰው ይገጫል። ሰው ገጫ። የተገጩትም ትልቅ ሰው ናቸው። ከዛ ያው ታክመው የሚሆነው ነገር ሆኖ ምናምን ብለው ሲያገግሙ ክስ ይዘው ቀረቡ ማለት ነው። ከዛ ክሱ ያው እኔ ጋር ነበር ታየውና የሚችሉት ፌደራል ነው ክልል ነው ፌደራል። እሺ ከዛ ይዘው ቀረቡ ክሱን። ያው ክሱ ላይ እንደምታውቀው ከውልጭ ኃላፊነት በተለይ እንደዚህ እንትን ሲሆን ተጋኖ ነው የሚጠየቀው ብዙ ጊዜ ተጋኖ። ምክንያቱም ያው ፍርድ ቤት መቆራረጡ ስለማይቀር ብቻ የምችለው ያህል አጋነኝ ጠይቄ የሚወሰን አይነት ነውና የታመሙ ጊዜ ያበሉትን እንትን ሊስት አድርገዋል። በግ እንደዚህ 4 በግ 3 ፍየል ቡላ ይሄን ያህል ኪሎ ቂቤ ወተት ለሰራተኛ እንዲህ ማለት ነው። ይሄን ሁሉ ተጠቅም ያለው ይተካ ነው እሱ ማለት ነው። እሺ ከዛ ያው ክሱ ደረሳቸው ተከሳሾች። ልጁ አልቀረበም። ሁለቱም ናቸው ያው የተከሰሱት። ልጁ የለም። እሳቸው ያው የሊብሬውም የንብረት ባለቤት ስለሆኑ አባትና ልጁ አባት ናቸው። ልጁ አልቀረበም። አባት መልስ ይዘው ቀረቡና ያው መልሱም ተያይዟል። የቃል ክርክር ቀን የቃል ክርክሩ እየተደረገ ያው ከሳሽ በጽሁፍ ያለውን ነገር አብራርተው እንዲህ ነው በቃ ይሄን ሊተካልኝ ይገባል አሉ። ተከሳሽ እንደው አሉ የተከበረው ፍርድ ቤት ጅብ ካልሆነ በስተቀር ለችሎቱ ማለት ነው ይሄን ሁሉ አይመገብም። እሳቸው ተኝቻለሁ ታብሜያለሁ ያሉ 3 ወር ምናምን ነው። ጅብ ካልሆነ በ3 ወር ውስጥ በጣም ያስቅ ነበርና በዚህ አለመሳቅ በቃ አልቻልኩም። እና ከሳሹም ደግሞ እንደገና ቀጠሉ። እየተከበረ ፍርድ ቤት እየሰደበኝ ነው ጅብ እያለኝ በቃ በጣም ከማረሳው እንዲህ አይነት ችሎት ሲያጋጥምሽ ማኔጅ ለማድረግ ሁሉ ያስቸግራል። በጣም ከባድ ማለት ደግሞ እየሳቅሽ ከተናገርሽ አይሰሙሽም።
ታዳሚው ይስቃልና እሳቸውም ወደ መናደድም ይሄዳሉ የሆነ ሰዓት ምናምን ያው ለማረጋጋት ሞክረ ወደ ስራ ትመለሳለህ። ግን ያስቃል ያልሽ ነው። ይሄ ፈገግ አሰኝቶናል። ፈገግ ባያሰኘን ኑሮ ሌላ ተለዋጭ እናዝ ነበር። ኦኬ ኦልራይት። እስኪ ሌሎች ነጥቦች ላይ እንወያይ። ፍርድ ቤት ያው በነገራችን ላይ ዳኛ ሆነሽ ስትሰሪና ጠበቃ ሆነሽ ስትሰሪ በጣም ይለያያል። ይገርማል። እኔ ራሴ ጨምሮ ያጋጠመኝ ልክ ጠበቃ ስትሆኚ እንዴ ጠበቆች እንዲነበር እንደሚጉላሉት ሁሉ ታያለሽ አይደለ? ችሎት መጠበቁ ምናምን። በነገራችን ላይ ቲክቶክ ላይ ሊሆን ይችላል፣ ግን እንደዚህ እዚህ ፖድካስት ላይ ያልገለጽኩት ነገር አለ። እስኪ ሌሎች በተለይ የህግ ባለሙያዎች ጠበቆች ደግሞ ሰምተው ኮሜንት ሊያደርጉ ይችላሉ። ለ25 ዓመት በጥብቅና የሰራ አንድ ሰው 6 ዓመት ችሎት በመጠበቅ ነው የሚያሳልፈው። የኔ ራፍ ሪሰርች ነው። እውነት ነው። እንትኑን ከሰራኸው እንደዚህ ፋይል ከፍቶ ምናምን ብሎ ቁጭ የሚልበት ጊዜ ጀስት ወደ አመታት ብትቀይረው እውነት ነው ይሆናል በደንብ። ለ25 ዓመት የሚሰራ 6 ዓመት ችሎት ይጠብቃል። የሆነ መጉላላት ነገር ትንሽ አለች። ፍርድ ቤት ያው ቅድም አንቺ ያልሽው ሬሾ አለ። ከጠበቆች አንፃር የህዝቡን ሬሾ እንትን ለማለት ሞክረሻል። እኔ አስቤ አላቅም። ይገርምሻል። ጥሩ ፖይንት ነው። ከዳኞች አንፃር ሬሾ ቢሰራ ደግሞ እንደገና አስደንጋጭ ነው። እንዲያውም ያ ነው ክሪቲካሊ መሰራት ያለበት። ሰው የመዝገብ በብዛት ስላለ እሱ ሊሆን ይችላል ምክንያቱ። ኦሬ ፍርድ ቤቶች ጀስቲፋይ ያደርጉታል። ኤኒዌይስ ግን አንቺ ምን ይሰማሻል? የሀገራችን ፍርድ ቤቶች ፈጣንና ቀልጣፋ ናቸው ብለሽ ታስቢያለሽ? ዳኛም ነበርሽ፣ ጠበቃም ነበርሽ። ስለዚህ ኦልሬዲ ፍርድ ቤት ነው ያለሽው። ስራሽ ከሱ ጋር የተያያዘ ነው። እውነት ነው። ከዛ ሊርቅ አይችልም። አሁን እንደ ሀገር ዝም ብለህ ስታየው ፍርድ ቤቶች አብዛኛው እውነት ለመናገር በመንግስት ስራ ላይ በመንግስት ተቋም ደረጃ በመንግስት ሰራተኛ ደረጃ ስታየው ፍርድ ቤት ራሱ ተቋሙ እንደ ተቋም እና ሰራተኞችም እንደ ሰራተኛ በጣም የሚለፋበት ቦታ ነው። በእውነት በጣም ማለት ነው። ኦፍ ኮርስ የሚያሾፉ አሉ ምናምን ልትል ትችላለህ። ግን እንዲሁ ራሱ ኢንቫይሮንመንቱ ራሱ እንደው ለሹፈት የሚሆንም አይደለም። እዛ ጋር ሰው እየተጉላላ ቆሞ እንዲህ እያለ አንተ እንትን ልትል አይችልም። እና በጣም የሚለፋ ማህበረሰብ ያለበት ነው። ስቲል ግን በጣም ደግሞ ዲሳቲስፋክሽን ያለበትም ቦታ ነው። የተገልጋይ እርካታ በጣም ያነሰ የሚባል ደረጃ ያለበት አክቹአሊ ጥናት የሚፈልግ መሆኑ እንደተጠበቀ ሆኖ ማለት ነው። እንደተጠበቀ ሆኖ ማለት ነው። ግን ስቲል በጣም አድካሚ ስራዎችን ይሰራሉ ዳኞች። በጣም ካቅም በላይ ነው እንዳልከው። እኔም ውስጡም ነበር፣ አንተም ነበርክ። ያው ክልልም ሆነም ያው ዞሮ የዳኝነት ስራ ጫናው በጣም ከባድ ነው። ግን ስቲል እንትኖች ተገልጋዮች እርካታን በሚመለከት ብዙ ነገር አሁን ብትጠይቅ በጥናት የሚረጋገጠው እንዳለ ሆኖ ስቲል እርካታ በጣም ያንሳል ተብሎ የሚታሰብበት ቦታ ነው። ፍርድ ቤቶች በሚሰጡት ውሳኔ፣ ፍርድ ትእዛዝ፣ አጠቃላይ በቃ ዴሊቨር በሚያደርጉት ነገር ፈጣንና ቀልጣፋ እንደሆኑ ይሰማሻል ወይስ የምትዩ ነገር አለ? አክቹአሊ ይሄን ጥያቄ እንደው ቀልጣፋና እንትን ቶሎ አገልግሎት ይሰጣል ብዬ ለማለት አልደፍርም። ለምን አሁን ለምሳሌ አንዳንዴ በተቻለ መጠን አሁን አንዳንድ ደንበኞች ሲመጡ አጋጥሞም ሊሆን ይችላል። አንተም በተቻለ መጠን ፍርድ ቤት እንዳይሄዱ ብለህ አታማክርም? በተቻለ መጠን ማለት ለምንድነው? ፍርድ ቤት ከወጪው ከጊዜው ከጉልበት አሁን ምን ደክሞኛ ደግሞ ፊዚካሊ ሜንታሊ ነው ምን ደክሞኛ ስራ ታውቃለህ። አይምሮህም ይዝላል፣ ፊዚካሊ እንደዚህ ይላል። እዛ መጠበቁ መውጣት መውረዱ ምኑ አትመክርም ሰው ወደ ፍርድ ቤት እንዲመጣ። ያ ምንድነው በቃ ደረትን ነፍተህ በፍርድ ቤት ማረ ችግር የለውም ተካሰስና እንዴት ታደርጋለህ የምትለው ነገር ስላልሆነ ማለት ነው። አንድ እሱ ነው። ግን ያው እምልህ እንዳልኩህ አትሞስት እንትን የሚችሉትን እያደረጉ ነው። አመራሮችን በዛ ደረጃ ብዙ ነገር ይሰራሉ፣ ይለፋሉ። እኔም እያለሁ አሁንም ደግሞ ወጥቼም ብዙ ነገሮች ይሰራሉና በሂደት የሚስተካከሉ ነገሮች ያሉ ይመስለናል። ግን ስቲል ብዙ ነገር የሚቀር ነው ይመስላል። ፍርድ ቤት ባትሄድ ይሻላል እንደ ላስት ኦፕሽን ካልሆነ በቀር የሚለው በተመለከተ እሱን እኮ የሚደግፍ እኮ ነው። ከሳሽ ከመሆን ተከሳሽ መሆን ይሻላል የሚባል እኮ አለ። በጣም ትክክል። ተከሳሽ ከሆነ ግዴታ ነው ገባ ኤኒ ኮስት ዲፌንድ ማድረግ አለብህ ራስህን። ከሳሽ ከሆንክ ግን በተቻለ መጠን በሽማግሌም በምንም በመተውም አንዳንዴ በመተው በቃ እኮ አሁን ሄደ ፍርድ ቤት የሚፈረድልህን ጊዜ የምታወጣውን ገንዘብ ጊዜ ጉልበት አስበህ
ከደረሰብህ በደል ጋር ስታነጻጽረው አይ በደሌ ይሻለኛል ይቅርብኝ ለምትተውበት ጊዜ ሁሉ አለ። ያ ባይ ዘ ዌይ ሌላ ጊዜ ራሱን የቻለ ኤፒሶድ እንሰራለታለን ቪዲዮ ልንሰራለት እንችላለን እንጂ ወደ ፍርድ ቤት ከሚሄዱ ጉዳዮች ውስጥ አንዱ የውል ግዴታዎች አልተፈጸሙም ተብሎ ከውል ጋር የተያያዘ ነው። የሚገርምሽ እኮ እሱን ነገር እኮ አብዛኛውን እኮ አስቀድሞ ማስቀረት እኮ ይቻላል። በጣም ባለሙያ በጣም ጥሩ በሚባል ጠበቃ ተዘጋጅቶ አሪፍ የሚባል ውል መዘጋጀት ቢቻል ከሱ ጋር ተያይዞ ወደ ፍርድ ቤት ያለውን ያን ሁሉ በጊዜ በጉልበት በገንዘብ ኢሞሽናል ኮስቱ ፍርድ ቤት በነገራችን ላይ ነው በገንዘብ እንደው ሊተመን የማይችል በጣም የሚገርምሽ በጊዜ ወጪ አለሽ በገንዘብ ወጪ አለብሽ በጉልበት ወጪ አለሽ ግን እቺ ኢሞሽናል ኮስት የምትባለው አሳ በምን ተገምታታል ፕራይስለስ ነው ዋጋ የዚህን ያክል የብር መጠን ያለው በስጭት ተበሳጭቼ መጣ ሁለት ያቺ ሲበልጥ ከሁሉም ድምር ይበልጣል። በጣም ከባዱ እሱ ነው። በጣም አንዳንደኛ ራስ ፐርሰናላይዝ እናደርጋለን ማለት እንደ ደንበኛ እኮ ጀስት በቃ ይሄ ተወሰነ ብላ አትወጣም። አንዳንዴ ውስጥ በቃ የሚቀር በጣም ያበሽቅ ለሊት ሁሉ እንቅልፍ የሚነሳ ጊዜ አለ። ያ እንዳልከው በገንዘብ ይሄን ያህል የምትለው አይደለም የሚከፈልህ ገንዘብ ሁሉ እሱን ላይ ከሰው ይችላል። ባይ ዘ ዌይ በየክላይንት አንድ ኬዝ ያዝሽ ምናልባት ለአንድ አመት እየተመላለሽ ስትከራከሪ ቆየሽ ለውሳኔ ተቀጠረ ምንም እንደሚወሰንልሽ እርግጠኛ ነሽ አንቺ በቃ ምክንያቱም አይተሽዋል በቃ ህጎቹ ድንጋጌዎቹ የሰበር ውሳኔዎቹ ማስረጃዎቹ ሁሉ ነገር ኢቫሉዌት አድርገሽ ላንቺ እንደሚወሰንልሽ ኦሬዲ እርግጠኛ ነሽ ኦልሞስት ድብና አድርጎ ሊወስንብሽ ይችላል ፍርድ ቤቱ ምን ይሰማሻል ግርቅ ብለህ ልትቀርብ ይችላል እንሳው በጣም ከተማል ምክንያቱም አሁን እኔም አንተም ሌሎችም የሥራ ባልደረቦቻችን ዳኛም ጠበቃም ነገር ፍቺም አቃቢ ግም ሆነ የሰሩ ናቸው በብዛት ያው ከዛው ስለማንወጣ ማለት ነውና በራሳችን ካልኩሌት እናደርጋለን አይደል ማለት በቃ እንዲህ ይሄ ያለኝ እንዲህ ብከራከር እንዲህ ይባላል ይሄ ቢሆን ተገማችነት እሱ ነገር አለና እሱን አስለታው ታውርደ ሄደ ሌላ ታሪክ ገጥሞ ትወጣለና ማለት የትኛው ህግ ነው የነሱ ሌላ ነው ወይስ ሌላ ሀገር ህግ ነው እንዴ የማቀው እስከምትልላ አንዴ የሚገርምሽ ያ ፌደራል ፍርድ ቤት የመጀመሪያ ደረጃ ፍርድ ቤት የሆነ ምድብ ላለመጥቀስ ነው የሆኑ ችሎት ሁለት ተመሳሳይ ኬዞች የሌበር ኬዞች ናቸው የካምፓኒ ኬዝ ነው በተመሳሳይ ቀን የተቀጠሩ ሰራተኞች በተመሳሳይ ቀን ተርሚኔት የተደረጉ ሰዎች የደሞዝ መጠናቸው ሁሉ ኬዛቸው ሪዝኑ ራሱ ከስራ የተሰናበቱበት ምክንያት ሁሉ ተመሳሳይ ነውና ለሁለት ችሎት ቀረበ ተመሳሳይ ማስረጃ ቀረበ ሁለት አይነት ውሳኔ ተወሰነ እንደው ምለ ያው በቃ ሂደቱን ጠብቀ በይግባኝ በምን ትላለ ግን ስቲል ይግባኝም ላይ ይሄድክ ደግሞ የተለያየ ነገር ይመጣልና ያው የስራው ኔቸር እንደ አይነት ልዩነት ያው የህግ ውበት ነው ይባላል ኦልራይት እስኪ አሁን ያሁኑ ጥያቄ ምንድነው ብዙ ሰው ብዙ አይነት ከህግ ጋር የተያዘ ሚስኮንሴፕሽን የተሳሳተ የሆነ አረዳድ ብዙ ሰዎች አላቸው ብዬ ማስበዋለኝና አንቺ እንደምትጠቅሽልን አለ ሚስኮንሴፕሽኖች ብዙ አሉ እንደው ሊስት አድርገን ብንይዛቸው ብዙ ናቸው እውነት ለመናገር ግን አሁን ለምሳሌ አንዳንድ ሰው በወንጀል የሚያስጠይቅ ነገር ዝም ብሎ በቃ ይጋፈጣል ማለት በቅንነትም ሊሆን ይችላል በርግጥ በቅንነትም ሊሆን ይችላል በባለማወቅም ሊሆን ይችላል ግን ምንድነው ህጉ ደግሞ በቅንነት ነው እንደዚህ ነው ላይል ኦፍ ኮርስ እሱን ልታስረዳት ይችላል በርግጥ ግን ያው ህግን ማወቅ አለበት አይደል ህግ አለማወቅ ከተጠያቂነት አያድንም እውነት ነው ስለሚባል እሱ ነገር ትንሽ አስቸጋሪ ነውና በቃ አሁን የሆነ ነገር ሀፕን አድርጎ መንገድ ላይ ምን እንደሚያስከትልበት ሳያቅ እዛ ውስጥ ፓርቲሲፔት የሚያደርግ ይኖራል ለምሳሌ የሆነ ሰው እየተደባደበ ወይ የሆነ ሰው ጥቃት እያደረሰበት እያየ ማለት በመቆርቆር ስሜት
በመቆርቆር ያን የሚደበድበውን ወይ ጥቃት እያደረሰ ያለውን ሰው ልትመታ ትችላለህ ወይ እንትን ልታረግ ትችላለህ። እሱ ምንድነው ያ እንግዲህ አታውቀውም፣ ያን ተጠቂውንም አታውቀውም፣ ያኛውንም አታውቀውም። ግን ጀስት በሜንታሊ እንዴት እንዲያረጋል ብለህ ሊሆን ይችላል። ግን ያ ነገር ያስጠይቃል አይደል? ያስጠይቃል። ግን ያንተ ሀሳብ ምንድነው? ያን እዛ ጋር ጥቃት እየደረሰበት ያለውን ሰው የፍትህ ስሜት ነው። የፍትህ ስሜት ነው። በቃ ራስህ አይምሮ ላይ የሚመጣ ወይ ዳኝነት ሰጣለሁ ብሎ ይጀምራል። እንደዛ አይነት ነገር አለና እንዲህ አይነት ነገሮች ያው ምልህ ጥንቃቄ የሚፈልጉ ናቸው። በምን መልኩ ሶልቭ ማድረግ እንዳለበት ቆም ብለህ ማሰብ ይሻላል። አንዳንዴ ደግሞ ከምስክርነት ምልህ የዛ ሰው እንትን በጣም ወሳኝ ሆኖ በቃ በተለይ ምስክር ትሆናለና ከሌ ልብ በሉልኝ ልብ አድርጉልኝ ይባላል። ብዙ ማውቀው ነገር አለ። እሺ ብሎ ይጠፋል ያ ሰው። በቃ ብቻህን ትቀራለህ አንተ። ማደኔ መነካካት አልፈልግም ይልሃል። ማለት ምንም ችግር የለውም እኮ ፓርቲሲፔት ባያደርግም ያየውን ነገር አይቻለሁ፣ ይሄ ነው እንዲህ ነው ቢልል ለአንተ ጠቃሚ ሊሆን ይችላል ነገ ማለት ነው። እና እንደዛ አይነት ነገሮች አሉ። አንዴ ማወቅ ግን ለዚህ ይጠቅማል። እንትን ያጋጥመኛል እኔ ዘና የሚያደርገኝ አንዳንዴ በመንገድ እንዲያልፈሽ ስትሄጂ የሆነ ግርግር ጸብ ድብድብ ነገር ታያለሽ። እና ያው ከልጅነታችን ጀምሮ የተለመደ ነገር ነው። ሰው ከቦ ይመለከታል። ከበው ልክ እንደ ፊልም ነው የሚያዩትና በቃ በደንብ አቴንድ ያደርጋሉ። ያንን ጸቡን ድብድቡን በደንብ አቴንድ እያደረጉ እና ከሚደባደበው ሰው ውስጥ አንዱ ዞር ብሎ ከጎን ያሉትን ልብ በሉልኝ ሲል በፍጹም አላየንም። እዛው ቆመው እያዩ ነው። በፍጹም እኔ አላየውም። ትርኢቱን ብቻ ማየት የሚፈልግ ሰው አለ። ኦኬ ኦልራይት። ዳኝነትና ጥብቅና እስኪ አንድ ቆይ ወደዚህ ጥያቄ ከመሄዴ በፊት መንደርደር ፈለግኩ። ስለ ህግ ስለ ፍርድ ቤት አሰራር ምንም የማያውቅ ሰው አለ። ዳኛ ማለት ምን ማለት ነው? ጠበቃ ማለት ምን ማለት ነው? ንገሪያቸው እስኪ። ላንቺ አሁን በጣም ኤሌመንታሪ ጥያቄ ነው የሚሆነው፣ ግን ሁለቱን በሚመለከት ጥያቄ ልጠይቅሽ ስለሆነ ከዛ በፊት ዳኛ ምንድነው? ጠበቃ ምንድነው? ዳኛ ምልህ ብዙ ነገር ነው ዳኛ ማለት። እንደው በቃል ይሄ በምትለው ራሱ አይደለም ዳኝነት፣ ምክንያቱም ብዙ ነገሮችን ስለምታመዛዝን ማለት ነው። ግን ምንድነው አሁን እንደ ስራም ስታየው ዳኝነት ላይ ብዙ ነገር ቀርቦልህ ነው አንተ ማለት በቃ ያንተ ሴይ ነው የሚፈለገው ማለት ነው። ጀስት የዳኛው ምንድነው ውሳኔው ማለት ነው። ዳኛ መጀመሪያ የት ቦታ ነው የሚሰራው? በቃ አያውቅም እኮ አለ። የት ቦታ ነው የሚሰራው? ዳኛ ያው ፍርድ ቤት ለምሳሌ አቃቤ ሕግና ዳኛን ብዙ ሰው አያውቅም። እውነት ነው አይደል? አቃቤ ሕግን ተይው፣ አንድ ቀን አቃቤ ሕግ ስንጋብዝ ለሱ እናቀርበዋለን። ግን አንቺ ግን ዳኛም ነበርሽ፣ አሁን ደግሞ ጠበቃም ስለሆንሽ ዳኛ ምንድነው? ጠበቃ ምንድነው? ዳኛ ፍርድ ቤት ላይ ማለት ፍርድ በሚሰጥበት ወይም ደግሞ ፍትህ ሊሰጥ ይችላል ተብሎ በሚታሰብበት ፍርድ ቤትና ሌሎችም ተቋማት ስላሉ ይሄን የምንለው ምክንያቱም ሌሎች አስተዳደር ተቋማትም አሉ የፍትህን ስራ የሚሰጡ ሰው የፍርድ ቤት ተሿሚ የሆነ ማንኛውም መብት አለኝ ወይም መብቴ ተነክቶብኛል ብሎ መብቱን ለማስጠበቅ የሚመጣን ሰው አከራክሮ ውሳኔ የሚሰጥ ከማስረጃ ከተለያዩ ከህግም ከህሊናም ጋር አመዛዝኖ ውሳኔ የሚሰጥ አካል በፍርድ ቤት ውስጥ። ጠበቃ ደግሞ ያው ባለ ጉዳይ ልትለውም ትችላለህ። ምክንያቱም ጉዳይ ይዞ ነው ፍርድ ቤት የሚሄደው። አንድን ሰው ወክሎ ደንበኛው ወክሎ ፍርድ ቤት ጉዳይ ይዞ ይቀርባል። የሚመለከተውን ህግ የሚመለከተውን ማስረጃ አሰባስቦ የሚደረጉ ነገሮችን አድርጎ ይዞ ይቀርባል። ደንበኛውን ተክቶ በፍርድ ቤት ቀርቦ በዳኛ ፊት ቆሞ የሚከራከር ኦኬ፣ እሱን ጠበቃ እንለዋለን። የሚገርምሽ ነገር ኢቭን ሌላ ሙያ ውስጥ ያሉ ግን ለህግ ሌማን የሆኑ ሰዎች አሉ አይደለ? ኢንጂነር ለህግ ሌማን ነው፣ እኛም ለኢንጂነሪንግ ሌማን እንደሆነ ነው ማለት ነው። ሌሎች ሙያ ውስጥ ያሉ ሰዎች እነዚህ ነገሮች አይለዩዋቸውም። ለምሳሌ በአንድ ወቅት እኔ ፍርድ ቤት ዳኛው እየሰራ ቆየውና መውጣት ፈለኩ፣ ጠበቃ መሆን ፈለኩኝ እና አወራዋለሁ። ጓደኛዬ ነው። ለምንድን ነው የምትወጣው አለኝ። አይ ከዚህ በኋላ ጠበቃ ነው መሆኑ አልኩት።
አንተ ግን ሞኝ ነህ። በቃ ለምን እዛ ሆነ ግን ጠብቅና ምደርብ አትሰራም አለኝ። ምክንያቱም ልረዳችሁ ጠበቃ ታብሮ ጎን ለጎን። ኦኬ ወደ የት ነው አንደርድሬ የወሰድኩሽ? ጥብቅናንና ዳኝነትን እስኪ አነጻጽሪያቸው እስኪ። ያው ሁለቱም ቻሌንጅ አላቸው፣ ሁለቱም የራሳቸው የሆነ የሚወደዱበት ነገር ይኖራል። እስኪ የሆነ 1-2 ነጥብ ጠቅሰሽ እስኪ የምታነጻጽሪው። እንዳልከው ነው ዳኝነት ስራ በጣም የተከበረ ነው። በጣም መወደውም ስራ ነው እኔ እውነት ለመናገር። ምክንያቱም በቃ ብዙ ነገር ያው ኃላፊነቱ እንዳለ ሆኖ ኃላፊነቱ በጣም ከባድ ነው። ግን በቃ ባንተ እጅ ያው ኦፍ ኮርስ የዚህ የይግባኝ ሂደቱ ምናምን እንዳለ ሆኖ ጀስት ስለ አንድ ቤንች ብናወራ ባንተ እጅ ወይም ባንተ እንትን የሚስተካከልም የሚበላሽም ነገር እጅህ ላይ ያለበት ነገር በቃ ባንተ ውሳኔ ብዙ ነገሮች ሊስተካከሉ ሊበላሹ የሚችሉበት ነው እና ከባድ ኃላፊነት ነው። የሰዎች ንብረትና ነፃነት የሚወሰንበት ቦታ ስለሆነ የሰዎች ነፃነት የሰዎች ንብረት የሚወሰንበት ቦታ ነው እና ከባድ ነው። ጥብቅና ከባድ ነው። የሰው ስትረስ ወይም የሰው ጭንቀት እንትን ብለህ አሁን ከደንበኛ አንድ ጉዳይ ስትቀበል አንተ ላይ ነው ሀሳቡን የሚጥለው ያ ሰው። በቃ የሚሆነውን የሚደረገውን የሚገባ የሚወጣበትን ነገር ሁሉ አንተ አድርገህ መብቱ እንድታስከብርለት ነው የሚፈልገው። ግን እዛ ጋር ወሳኝ አንተ አይደለህ። ገባ? ውሳኔው ያንተ አይደለም። የፈለግከውን ያህል ክስህን አዘጋጅተህ ማስረጃህን አጠናክረህ ምስክርህን ምን አድርገህ ለዳኛ አቅርበህ እንዳልከው ሰርፕራይዝ የሚያደርግ ውሳኔ ሁሉ ሊሰጥህ ይችላል። ግን ያንተ ምንድነው አትሞስት ኬር አትሞስት ዲሊጀንስ ያለህን ነገር ሁሉ ማቅረብ። ግን ከአንቺ አንጻር አንቺ ዳኛ ስትሆኝና ጠበቃ ስትሆኝ የተሻለ እርካታ የተሻለ ደስታ ወይም የተሻለ ሌላ ጥቅም የምታገኘው ምንድነው? እኔ አንቺ ራስሽ እንድትነግሪ ስለፈለኩ ነው እንጂ ለምሳሌ ከጊዜ አንጻር ሊሆን ይችላል ወይም ደግሞ የተሻለ ገቢ ከማግኘት አንጻር ሊሆን ይችላል። እንደገና ደግሞ እርካታው ይለያያል ብዬ አስባለሁ። እንደዚህ ስትመዝኛቸው ካንቺ አንጻር እንዴት ታነጻጽሪያቸዋለሽ? እና የትኛው ላይ ብትሰሪ ነበር የምትወጂው? እኔ የሚገርምህ ነገር የዳኝነትን ስራ ከልጅነት ጀምሮ የምፈልገው ሆኖ ግን ካሰብኩት ጊዜ በላይ ሰርቻለሁ እያስባለሁ እንደው ምክንያቱም ማለት ያው ታወጣለህ እቅድ አይደል እንደ ሰው ዳኝነት ይሄን ያህል ጊዜ ይሰራ ከዛ ደግሞ ይሄኛውን ሙያ ደግሞ ያው ተመሳሳይ ሙያ ሆኖ ግን በዚህኛው ሳይድ ደግሞ ባየው ብሰራው ብለህ ታቅዳለህ እንደ ሰው እንደዛ ካቀድኩት ጊዜ በላይ ሰርቻለሁ። በጣም ግን ወድጄው ነው የሰራሁት እውነት ለመናገር ብዙ ዋጋ እስከመክፈል ሁሉ ማለት ነው። እና ብዙ ሳቲስፋክሽን ያለው እዛ ነው። የዳኝነቱ ስራ ላይ በጣም ብዙ ሳቲስፋይ የሚያደርግ ነገር አለ። ኦፍ ኮርስ የእርካታ መጠን ይለያያል እንዳልከው በጥብቅናም ሆነ ብዙ ደስ የሚሉ ነገሮች እንትን ታደርጋለህ። የተበደለን ሰው ጉዳይ ይዘህ አቅርበህ እዛ ፍትህ ሲያገኝ ስታይ ምናምን ደስ የሚል ነገር አለ። ግን እንደ አንተ ወስነህ ማለት በአንተ ህሊና በአንተ ሚዛን ማስረጃው መዝነ ምን አድርገህ አንተ ፍትህ እንዲህ ስታቀርብለት የዳኝነቱ ስራ ይበልጣል። እንዳልኩ በጥብቅናው ላይ አንተ ስለማትወስን ማለት ነው። ኦፍ ኮርስ የክርክር አካሄድ የማስረጃ አቀራረብህ ምናምን የውሳኔውንም ሂደት ማተር ያደርጋል። እንትን ሁኔታ አቀራረብ አይደል እሱ እንዳለ ሆኖ ግን በአንተ እጅ የሚወሰን በአንተ ህሊና የሚፈረድ ፍርድ በእጅ ስላለ የዳኝነቱ እርካታ ይበልጣል። ፍትህ ለሚገባው ሰው ለመስጠት ነፃነት አለሽ ዳኛ ስትሆኚ። ነፃነት አለ። መሳሪያውም አንተ እጅ ነው ያለው። ጥብቅና ላይ እሱ ነገር የለም። ወይራስ ደግሞ በገቢ ደግሞ ጠበቆች የተሻሉ ስለሆኑ ጠበቆች በዛ በኩል ደግሞ ይወደዳል። ብዙ ሰው እኔን ጨምሮ ብዙ ሰው የጊዜ ነፃነት ይሰጠኛል እና የተሻለ ደግሞ ገቢ የተሻለ ማለት በነገራችን ላይ በዳኝነት በደሞዝ ከምናገኘው የተሻለ እዚህ እናገኛለን ተብሎ ይታሰባል በሚል ልክ ነው። በጊዜ ማንዛር ያው ጊዜ ማኔጅ ታደርጋለህ ነው እንጂ ስትረስ ማኔጅመንቱ ምናምን ትንሽ ዋይዝ ካለን ክሱም ከባድ ነው። የስራ ሰዓቱ ግን ለምሳሌ አሁን ዳኛ ያለሽ እስኪ ቀንሽን ለምሳሌ ነው በጣም ባጭሩ ጠዋት ትገቢያለሽ ችሎት ጠዋት ትገቢያለሽ። ስለዚህ የዕለቱ የቀጠርሻቸው መዝገቦች ይኖርሻል። በአማካይ ስንት ኬዝ ይኖርሻል? ያው እሱ እንደየቤንቹ ይለያያል። 10 15 20 ኬዞች ይኖርሻል። 20 በጣም ይኖራል። አንዳንዶቹን ምስክር ትሰሚያለሽ፣
አንዳንዶቹ የቃል ክርክር አለ፣ አንዳንዶቹ እንዲህ ዝም ብሎ ትእዛዞች ሊሆኑ ይችላሉ። ስቴፕ ባይ ስቴፕ አሁን የቀንህን ከፋፍለ እንደዛ ታደርጋለህ። መልስ ማቀባበል ሊሆን ይችላል፣ ቀጥሎ ክርክር መስማት፣ ከዛ ምስክር መስማት ብለህ ቀንህን ስኬጁል ታደርጋለህ። ከዛ ደግሞ የምርመራ ቀን ምትለው አለ፣ የአቤቱታ ቀን ይባላል። አቤቱታ ቀን የሚሰማበት ይኖራል። እንደሱ አድርገህ ስኬጁል ታደርጋለህ። ግን ስቲል ቤት ወስደህ ቤትን አሁን ቤቴ መዝገብ ቤት ነበር የሚመስለው አንድ ጊዜ። የፍርድ ቤት መዝገብ ቤት ማለት ነው። እና ልጄ እንደውም አንዱ ትልቅ አሁን አድጓል፣ 5ኛ ክፍል ደርሷል። በቃ የቤት ስራን ስራ እንዳይረብሸኝ እስቲ የቤት ስራን ስራ በእናትህ እኔ እንድስራ አለዋለሁ። እሱ አንድ አፍታ ላጥላት አድርገው ሰርቶ ጨረስኩ ይላል። እኔ ገና እዛው ነኝ ማለት ነው ተደፍቼ። ኧረ ማሚ አንቺ የቤት ስራ ምንድነው የማያልቀው? ምንድነው የማያልቀው የቤት ስራሽ ይላልና በቃ ቤት መዝገብ ካመጣ ሲጀመር እንቅልፍም አተኛም፣ ብተኛም አይወስድህም። በቃ ለዛ አይነት ጭንቀት። ጠበቃ ስትሆኝ ግን ለምሳሌ ፍርድ ቤት ቀጠሮ ከሌለሽ ፍርድ ቤት አትሄጂም። ቀንሽን እንደፈለግሽ ልትጠቀሚበት ትችያለሽ። ዳኝነት ላይ እንደዛ አይነት ነፃነት የለም። ቢላልን ታውቂዋለሽ? የኔ ጓደኛ የነበረ ደሴ ታስታውሻለሽ? ቢላል ስልስ ታስታውሹ ከሆነ አቃቤ ሕግ ነበር እና አቃቤ ሕግነትን ለቀቀና ጠበቃ ሆነ እና ደወልኩለት የሆነ ቀን ያው እንደዋወላለን እና 4 ሰዓት ነው 5 ሰዓት ስደውልለት ተኝቷል። ማታ ነው ቀን እንዴ አንተ እስካሁን ተኝታል እንዴ ስለው እንዴ ልተኛ እኮ ነው የለቀቅኩ አለኝ። ቀንን እንደፈለግሽ ልትጠቀሚበት ትችያለሽ። ከዚህ ቀጥሎ ያለው ምንድነው መሰለሽ? ሌላ አንድ የችሎት ገጠመኝ ብትደግሚን ምን ይመስልሻል? ፈልጊ እስኪ። ችሎት ላይ በነገራችን ላይ እንደውም አንድ ዳኛ አሳትሟል እኮ የችሎት ቀልዶች ብሎ በመጽሐፍ መልክ አሳትሟል። ዳኛ ካሴ መልካም አሳትሟል። እውነት ነው። ስራው እኮ ሳትወድ ደራሲ የሚያረጋሃል፣ ገጣሚ የሚያረጋሃል። እኔ አሁን አንዳንድ ገጠመኞችን በግጥም ይዛለሁ። ገጠመኝ በግጥም እሺ። ታስታውሹ የጻፍሽው ያለ የጻፍሽው ይኖራል፣ ስልኬ ላይ ይኖራል። አንብቢልን። ትንሽ ትረዝም ትችላል። ገጠመኙን ልንገርህ መጀመሪያ። ምን ሆነ? ተረኛ ችሎት የሚባል ነበር አለ ስቲልም ማለት ክረምት ላይ ማለት ነው። ክረምት ላይ ነውና ተረኛ ችሎት ማለት ውድ አድማጮቻችን ፍርድ ቤት ክረምት ያው ይዘጋል ይታወቃል። ከነሐሴ 1 እስከ መስከረም 30 ለ2 ወር ስለሚዘጋ፣ ነገር ግን ፍርድ ቤት ቢዘጋና ዋና መደበኛ ስራው ቢቋረጥም ነገር ግን እጅግ አስቸኳይ የሚባሉ ጊዜ የማይሰጡ ጉዳዮች እንዲታዩ ዳኞች በወረፋ እየገቡ ለመስራት ይሞክራሉ። እሱ ተረኛ ዳኛ ይባላል። በዲፋይን አድርገዋለሁ። አረሳሁትም ማለት ነው። ዳኞቹ ተረኛ ዳኞች፣ ችሎቱ ተረኛ ችሎት እና በፊት እንደውም ሌላ ቦታም ሊሆን ይችላል የምትሄደው። አሁን እንኳን በየችሎቱ ነው። አይ ቲንክ አሁን እዛው ችሎትህ ምድብ ችሎትህ ላይ ነው ዳኞች ተራውቶ እንትን የሚያደርጉት እና የሆነ ጊዜ በቃ እንትን በበዛበት ኬዝ በበዛበት ምናምን ያው ይበታተናሉ ዳኞች እና እዛ ላይ አንድ ምድብ ሄድኩ እኔ። ሌላ ምድብ ነው ከምሰራበት ምድብ ሌላ በተረኛነቴ ጊዜ ማለት ነው። እና ሌላም አንድ ስራ ባልደረባችን ሌላ ችሎት ነበረ፣ እዛ በተረኛ ነው የመጣው ማለት ነው። እና አንድ ተራ ላይ ነበር፣ እኔ ፍትሐ ብሔር ነበርኩኝ፣ እሱ ወንጀል ችሎት እና አንድ ጉዳይ ይገጥመዋል እያየ ከዛ አንዲ ምሳ ሰዓት ላይ ረፍት ላይ ምናምን ዝም ብለን እናወራለን እንደዚህ ምናምን፣ ያው የሻይ ሰዓት አለ አይደለ እንደዛ ላይ። ከዛ ምን አለኝ፣ ወይኔ ኪዶ ዛሬ ብታይ ገጠመኝ ብነግርሽ አለ አልኩት። አንድ በጣም የምትገርም ልጅ መጣ ችሎቴ። ልጅ ምን ላርጋት አለ። ሴት ናት? እሺ ምን ላርጋት አለ። ምንድነው አልኩት። በጣም ነው የምታምረው አለ። እሺ እሺ ችሎቱ አቅጣጫውን ቀየረ። እሺ እሺ አረማከላ ምን ይሻላል? እኔ አላውቅም። እንትን ነው አርቲዲ ነው ይሰራው እሱ። ተከሳኔ የመጣችው በቃ ፍትህ ነገሰ ማለት ነው። እሺ እና ምን ይሻላል? ዲያብር እና ዲብታው አላገባ። አሁን ባይዘ አሁንም ስራ ላይ ነው። ያው ስሙን አልጠቅሰውም። አንቺን ብትጠቅሽኝ ቆርጠን እናወጣዋለን። እሺ
እና ብታይ በጣም ነው የምታምረው እና ምን ይሻላል እንዴ ብር ነው እንደምታወራው እና ሁሉ አልኩት። ከዛ በጣም ብታይ በቃ ነው አላውቅም ብቻ ይሁን አይነት ነገር እንደው ተሰምቶኛል ዳውና በደቂቃ ውስጥ ሳቅንበት እንዴ በደቂቃ አንተ ምን እንዴ እኮ የስራ አይ ብቻ በቃ እንጃ አለ እንዴ እንደዚህ ነገር ያለው እኛ ራሱ በቃ ብቻ እስቲ ምናምን ብሎ በቃ እንደቀልድም እንደቁም ነገርም እያረጋ አወራን። ከዛ ያው አወራን የሱ ወሬ እዛ ጋር አለቀኛ እየሳቀን ምናምን እና ግን እኔ በግጥም መልኩ ያረኩትን ስነግርህ ያው የወንጀል ነው የሱ ወንጀል ኬዝ ላይ ነው። ምንድነው የዳኝነት ነፃነት ጋር አያይዤ ላውራልክ። ያው ዳኛ ስትሆን ከሁሉም ነገር ነፃ መሆን አለብህ ማለት አሁን ምንድነው የሚባለው የዘመድህ ወይ ጠብ ካለ ከሆነ ሰው ጋር ትውውቅ ልዩ ግንኙነት የጥቅም ዋቴቨር ካለ መስራት የለብህ አይደል? ዳኝነቱን ዊዝድሮ ማድረግ አለብህ፣ መነሳት አለብህ። እንዲህ አይነት ነገር የገጠመው ዳኛ አሁን ልነሳስ ቢል ምን ምክንያት ጠቅሶ ነው የሚነሳው? አንድ ነገር ምን ምክንያት ነው የሚጠቅሰው? መዝገቡ ላይ ምን ሊል ነው? አሁን ልነሳስ ቢል አይ ብሎም ደግሞ ስራውን ቢቀጥልም በቃ የሆነ የሚፈተነው ነገር ገጥሞታል። እንግዲህ ይሄ ሰው ማለት ኒውትራል እንዳይሆን ያደረገው ነገር ኦልሬዲ ገብቷል ልብ ውስጥ በለው አይምሮ ውስጥ ዋቴቨር እና ዝም ብዬ የዳኝነት ነፃነት አሁን እንዲች አይነቷን የነፃነት ማጣት እንዴት ነው ይሄ ሰው የሚፋታት? ዳኛው እንዴት ነው ከዚህ ውስጥ የሚወጣው ብዬ ሴትዮዋቺ እያሰብኩ እሺ ነው የጻፍኩት ግጥሙ። ኦኬ በቃልሽ ታስታውሻለሽ ወይስ በስልክ ላይ ማንበብ አለብሽ? ኦኬ እሺ እንዳልኩ ሪል ታሪኩ በወንጀል ኬዝ ላይ የገጠመ ነገር ነው። በወንጀል ኬዝ ላይ ሲሆን በተለይ አርቲዲ ከሆነ በቃ በብዛት የሚታመን ነው። ወዲያው ተወስናለህ፣ ወዲያው ፍርድ ትሰጣለህ፣ አለቀ። ምናልባት ያንን ተከሳሽ ድጋሚ አታየው። አሁን ይሄ ሰውዬ እንግዲህ ይሄ ዳኛ የአይን ፍቅር ምንለው አይነት ነገር ነው ያዘው መሰለኝ አይደል? ስለዚህ ተመላልሶ እንዲያያት ይፈልጋል እና በቃ ከወሰነ በኋላ በተለይ ካመነች ስለሚታመን ብዙ ጊዜ አይደል አያያትም። ችግር አለ፣ ችግር ገጥሞታል። አይ ሲጽፍ የሆነ ነገር ይጽፋል። እሺ መዝገቡ ላይ ሲጽፍ እንዴት አድርጎ ነው የሚጽፈው? እሺ እንዴት ነው ያደረገው? እሺ እንደዛ ነው ሐሳቡና እባክሽን ካጂ ይላል የግጥሙ ርዕስ። እባክሽን ካጂ። ኦኬ እኔ ገብቶኛል። እሺ ገብቷል። አንተ ባለሙያም ስለሆነ ያ እቺ የወደዳት ልጅ መጣች እና አርቲዲ ማለት በተፋጠነ ስነ ስርዓት ለአንድ በወንጀል ለተከሰሰ ሰው ፍርድ ተሰጥቶ ወዲያው ወደ ማረሚያ ቤት የሚሸኝበት ነው። ማረሚያ ቤት እሷ ከሄደች እሷ እስረኛ ናት፣ እሱ ዳኛ ነው፣ አይገናኙም። ነገር ግን ከካደሽ ግን እየተመላለሰች ፍርድ ቤት ጉዳዩ እስኪያልቅ ድረስ ስለምትቆይ እሷ ጋር አንዳንድ ነገሮችን ዲል ለማድረግ ጊዜ ይገዛል ነው። እሺ እሱ ነው ግን ከግጥሙ በኋላ ብታብራራው ይሻላል። ቀድማ አብራራ። እሺ አይ ኖርማሊ ይሄንን ከህግ ሙያ ውጭ ያሉ ሰዎች አይረዱትም ብዬ ነው። እሺ እባክሽን ካጂ ይላል። በዳኝነት ዙፋን ካባይን ለብሼ በፖሊስ አጀባ ቁጭ አልኩ ተኮፍሼ ላመነው በእምነቱ በቃል ባንደበቱ ለካደውም በዚያው በህግ በማስረጃው የሻጭ የገዢውን የገጭ ተገጪውን ክርክር ሰምቼ በህግ በህሊና ፍርዶችን ሰጥቼ መለስ አልኩ ዳንዱ አዲስ ክስ አቅራቢ ወደሚጠራበት ተከሳሽ የጽሁፍ መልስ የሚሰጥበት መዝገቡ ሲጠራ ከሞላው አዳራሽ ከጠበቃው ጋር ከተፋለ ከሳሽ አቤት አለችና ቀጠለች ተከሳሽ አቤት ከማለቷ ልስልስ አንደበቷ ጆሮዬን ዘለቀው ደም ስሬን አሞቀው። አንድ እንግዳ ነገር መጣ ወደ ልቤ ድንጋጤ ሞላኝ ተበተነ ሀሳቤ ህግና ስርዓቱ ጠፉብኝ ከቀልቤ የችሎት ተላላኪ መልሷን አቀብላኝ ካያያዝኩ በኋላ የማደርገው ጠፋኝ። እዚያውም አንብቤ ልናገረው ቃጣኝ የተከሳሽ ነገር ግራ ስለገባኝ ለምርመራ ልልስል መልሶ አልደረሰንም ሲል ጠበቃ ነቃኝ። የከሳሽን ድርሻ ሰጥቼ በችሎት ቀጥሬያቸው ሄዱ ክርክር ለመስማት። ልቤ ግን ከሷ ጋር ሄዶ አልተከትሎ የነካኝን ሳላውቅ ቀልቤ ተንቀዋለሁ። እንዲያው እንደ ነገሩ ቢያልቅም የችሎት ውሎ ከዚያች ልጅ በኋላ ፍትህ ውሎ አልተጓድሎ። ከችሎት ተነስቼ ቢሮዬ ስገባ ህፃን ልጅ ይመስል ሆድ አንጀቴ ባባ። እዚያች የዋህ ልጅ ላይ የቀረበባት ክስ ዝርዝሩን ለማወቅ ጓጓው ቀኑ ሳይደርስ
ያለባትን ብድር ትክፈለኝ እያለ ከሳሽ ዝርዝር ክሱን ገለጸ ቀጠለ፣ ከአንቀጽ ከማስረጃ እያቀባበለ። ቀጥዬ ደግሜ መልሷን አነበብኩኝ። በእንግዳ ስሜቴ እንደተወጠርኩኝ። አዎ አለብኝ ይላል። ዝርዝር ክሱን ያምናል፣ ግን ደግሞ የዘገየበትን ምክንያቱን ያብራራል። ጊዜ ይለምናል፣ ጊዜ ይሰጠኝ ይላል። ያንቺ መልስ ግልጽ ነው፣ ክርክር የሌለው። ህጉማ እንደሚለው ለታመነ ጉዳይ ክርክር ለሌለው ነገ ዛሬ ሳይባል ውሳኔ ወዲያው ነው። ወይኔ ታዲያ ምን ሊውጠኝ? እኔ እንዲህ አይነት ስሜት ተሰምቶኝ አያውቅም። ፍቅርም ስሙን እንዲደርሶብኝ አያውቅም። ደጋግም ያሰብኩት አሁንም ቆሜም ተቀምጬም አነበብኩት ዳግም። በእምነትሽ መሰረት ወሰንኩብሽ ማለት ደግሜ ያላይሽም። ወይኔ ምን ተሻለኝ እኔ? አዎ አለብኝ ይላል መልስሽን ሳነበው። እባክሽን እውነቱን ካጂና ልካደው። አንቺም ጊዜ ግዢ፣ ፋታ ውሰጂ። ምን ነው በልቤ የገባውን እኔም ልመርምረው፣ በክርክር መሀል ልፈትሽ ላጣራው። አገሩን የሞላው ሁሉ ሆኖ ካጂ፣ ምን ነው ለፈተና መጣሽብኝ አንቺ? እባክሽ ካጂና ለኔም ጊዜ ስጪ፣ ላንቺም ፋታ ውሰጂ። ደግሞ ያለት ታየኝ ቀን የቆረጥኩለት የቃል ክርክሩ የሚደረግበት። አይ የዛለትማ ክርክር ሲሰማ ያቺን የሰው ምስኪን በአንድ ቀን እይታ ልብ ያነገሳትን የከሳሽ ጠበቃ ሲያዋክባት ታየኝ። አምናለች፣ ትክፈለን፣ ውሳኔ ውሰጠኝ፣ የጊዜውም ነገር በአፈጻጸም ይታይ፣ ሊሆንም አይችልም የዚህ ችሎት ጉዳይ እያለ ሲሞግት እሷ አይኔን ስታይ፣ ወይ ጉድ! ያኔ እኔ ምን ልፈርድ? እባክሽ ካጂና መልስሽን ዘይጂ፣ ለኔም ጊዜ ስጪ፣ ላንቺም ፋታ ውሰጂ። ምን ቀን ነበር እዚህ ሙያ ውስጥ የገባው ከሁሉ የበለጠ ክብሩን የተመኘው። ረይዲያ ውኡቴ ድንቄም ክብርቴ፣ ህግ ብሎ ነገር ዳኝነት ይሉት ክብር አንቺን ከሚያሳጣኝ ጥንቅር ብሎ ይቀር። አሁን በየት በኩል ልቤ ልናገር? እባክሽ ካጂና ጊዜ ስጭኝቴ፣ መላይ ልዘይድ ይቅር ዳኝነቴ። እንዴ የኔስ እምነት ክህደት አይጠየቅም እንዴ? እስኪ አሁን ባንቺ ላይ ምን ሊሆን ነው ፍርዴ? ራሴው ዳኝነት ፈላጊ ነኝ ውዴ፣ ድንገት ሳላስበው የወጣብኝ ጉዴ። እባክሽ ካጂና ለሁለታችንም እንፈልግ ዘዴ ይላል። የሚገርም ነው። ይሄን መሰረት አድርገሽ ላይ የጻፍሽው አይደለ? እንዳልከው ሪል ታሪኩ ወንጀል ችሎት የገጠመው ነው የስራ ባልደረባችን። እና ሳስበው እኔም ይሄ ነገር እውነት ግዳዩ ነገር ቢያጋጥም እንዴት ነው ከዳኝነት ነፃነቱ ጋር እንዴት ነው የሚታገለው? አልገባኝ ነው። ወደ ትክፈለኝ ምናምን የሚለው ላይ እየሰማው ነበር። ፍትሐብሔር ሆኖ ቀርቧል። ኦኬ ያልገባኝ ነገር አንድ ቀን ብቅ ባለችበት ነው ዳኛው ፍቅር ያዘው። የአይን ፍቅር ያዘው ዳኛው። በቃ ልጅቷን ማግኔት ነገር እንደዛ በዛ ፍጥነት እኛም በጣም ስንስክበት ነበር እኮ ማለት ካስታወሰው ይሄን ፕሮግራም የሚሰማም እኮ ይስቃል። ይሄን ግጥም ነግረሽዋል? አልነገርኩትም። እንዳልኩ አንድ ችሎት አንድ ምድብ ስላልሆንን በቃ ተረኛ ችሎት ሰርተን ወደ የምድባችን እንሄድ ነው። ምን እያሰብኩ እንደሆነ ታውቂያለሽ አንቺ ስታነቢ? ጀስቲስ ሌዲዋን ታውቂያታለሽ አይደለ? እኛ ሌጋል ቴክ ላይም አለች፣ ሆም ፔጅ ላይ አለች፣ ፍርድ ቤት ልደታ ላይ ምናምን አለች። አይኗ ላይ ምን አለ? አይኗ ላይ ትሸፈናለች። በቃ እኔ ስለዛ እያሰብኩኝ ነበር። አይኑ ነው ችግር ውስጥ የጣለው። አይኑ ሳይሸፍን ዳኝነት ሴትዮዋን ኢሚቴት ማድረግ ነበረበት። ግን ምንድነው አሁን እንደ ሰው በቃ ማለት ዳኞች ሰዎች ናቸው። ኦፍ ኮርስ ማንኛውም አይነት ስሜት ይሰማቸዋል፣ ሀዘንም ከሆነ ደስታም ከሆነ ምንምና እንደሱ ይባላል። አዎ ብዙ ጊዜ ዳኞች ከአዳምና ከሔዋን የተገኙ የሰው ዘሮች ናቸው። አዎ ሂዩማኒቲ ያላቸው ናቸው፣ ፍጽምና የጎደላቸው ናቸው። ኒውትራል መሆናቸውን የሚሸረሽር በጣም በርካታ ፋክተርስ አሉ። እሱ ላይ ባይዘወይ የሚገርምሽ በጣም ረጅም ጊዜ እንዲያውም እኔ አንድ የሆነ እንትን ኢሹ አለኝ። ሌላ ጊዜ በውይይት ላነሳው እችላለሁ ወይ በአርቲክል መልክ እንገልጸዋለን እንጂ ሰው ፍትህን ዴሊቨር ማድረግ ይችላል ወይ ኢን ዘ ስትሪክት ሴንስ? እሱን ነገር አሁን እኔ አስባለሁ ብዙ ጊዜ። ሰው በጣም ከባድ ነው። እንትን ሌጋል ሳይኮሎጂ የሚል ኮርስ ታስታውሻለሽ? ዩኒቨርሲቲ ውስጥ እናንተ ጋር ነበር ወይም ሳይኮሎጂ ፎር ሎየርስ የሚል ፎረንሲክ ሳይኮሎጂ ነው መሰለኝ የወሰድነው እኛ።
ፎረንሲክ። ኦኬ። አንዳንዴ ምን ያጋጥማል መሰለሽ፣ ለምሳሌ አሁን እቺ ልጅ የዋስትና መብት ይከበር አይከበር የሚል ክርክር ብታደርግ ዳኛው ምን የሚወስን ይመስልሻል? በደንብ አንድ ብር ታስይዝና አንድ ብር ታስይዛ የዋስትና መብቷ ተከብሯል። ምንም ከባድ ነው። አንዳንዴ ዳኛ ሆነሽ ቁጭ ብለሽ ተከሶ የመጣው ሰው ቁርጥ አንቺ የምትወጂውን ያክስትሽን ልጅ ይመስላል። ፍትህን ያዛባል። እውነት ነው። በጣም ትክክል። አሁን ምን ምክንያት ጠቅሰሽ ዊዝድሮ ታደርጊያለሽ? ከዳኝነት ትነሻለሽ፣ ፍርድ ትሰጫለሽ። ምንም ጥያቄ የለው። ምን ይሄ ልጅ ዘመዴን ይመስላል ልትይ ሊሆን አይችልም። ዩኒቨርሲቲ ውስጥ ሎው ስኩል ተማርሽ፣ ከዛ ደግሞ የዳኞች ማሰልጠኛ ተቋም ደግሞ ገብተሽ ደግሞ የሆነ አቴ እንዳደረግሽ ለ1-2 ዓመት። ነገር ግን በዳኝነትም ኢቭን ከሰራሽ በኋላ አሁን ግን ወደ ጥብቅና ስትመጪ የጥብቅና ስራ ማለት የህግ እውቀት ብቻ ማለት አይደለም። ተጨማሪ ስኪሎች ያስፈልጋሉ። ስለዚህ ዩኒቨርሲቲ ውስጥ ያሉ ሰርዲር፣ ፎርዚር፣ ፊፍዚር ተማሪዎች አሉ። የዳኞች ማሰልጠኛ ተቋም በዚህ ሰዓት ያሉ ሰዎች ሊኖሩ ይችላሉ። ዳኝነት ላይ ያሉ፣ አቃቤ ህግነት ላይ ያሉ አሉ። ነገ ወደ ጥብቅና የሚመጡ ናቸው። ምንድን ናቸው እነዚህ ተጨማሪ የሚያስፈልጉ ስኪሎች? ለምሳሌ አንዳንድ ማስባቸው አሉ። ብዙ አሉ። አሁን አንዳንዴ የጥብቅናው ሙያ ከሚጋብዝህ ወይም ደግሞ ከሚሰጥህ እድል አንዱ ይሄ ነው ማለት የህግ ብቻውን የሚቆም አይደለም። ብዙ ነገሮች አሉት ማለት ከብዙ ሴክተር መስሪያ ቤቶች ጋር የምታውቃቸው ማወቅ የሚገባ መግባት ያለብህ ቦታ አለ ምናምን እና ፍርድ ቤት እንዳይደርስ በተለይ አንድ ጉዳይ እንኳን ፍርድ ቤት እንዳይደርስ እንኳን ለማድረግ ማወቅ ያሉብህ ነገሮች አሉ። ለምሳሌ አንድ የሆነ ሰነድ እንዲጎለዋል እዚህ መስሪያ ቤት ሄደ ይሄን አስደርግ፣ እዚህ ቦታ ይሄን አስፈርም፣ እንደዚህ ቦታ ይሄ መግባት አለበት ብለህ እንኳን ብታማክረው ያንን ሰው ፍርድ ቤት ሄዱ ከመከራከር ሁሉ ልታድነው ትችላለህ። ስለዚህ አሁን ለምሳሌ የአስተዳደር መስሪያ ቤቶች የመሬት አስተዳደር ሊሆን ይችላል፣ የመንገድ ትራንስፖርት ሊሆን ይችላል፣ ሌሎች ብዙ እንደዚህ የአስተዳደር መስሪያ ቤቶችን አሰራር አካሄድ እንድታቅ እድል ይሰጣል የጥብቅና ስራ። የተቋማት መዋቅርና አሰራርን ጠንቅቆ ማወቅ እሱ በጣም ትልቁ ነገር ነው። ለምንድን ነው መሰለህ አሁን እኔ አሁን ፐርሰናሊ ዳኛ ያለው ማላቃቸው ብዙ ነገሮች ነበሩ። እንዲህ የሚባል መስሪያ ቤት አለ ምናምን። ይህን መስሪያ ቤቱ እዛ ምንድን ነው የሚሰራው፣ ከዛ ምንድን ነው ያላቸው መመሪያ፣ ኢቨን ፍርድ ቤት ጋር ሳይመጡ ብዙ ነገር ሶልቭ እንዲደረጉ የሚያመቻቹ እንትኖች አሉ። አንዳንድ ሰው አሁን ዝም ብሎ ብድግ ብሎ ይዞ ፍርድ ቤት ክስ ብሎ ይመሰርታል። አንዳንዱም ደግሞ ይሄ ፍርድ ቤት አያስኬድም አይለውም። አንዳንድ ባለሙያዎችም የህግ ባለሙያ ያልሆኑ ጸሐፊዎችም ምንም ጀስት ክስ ጽፎ ያደርጉሃል። እሱ ለብዙ ወጪና እንግልት ይዳርጋል። የጥብቅና ስራ እነዚህ አይነቶችን እድል ይሰጣል። ስኪል ስንል ለምሳሌ በስኪል መልክ ሊቀመጡ የሚችሉ ለምሳሌ ከዚህ በፊት ተወያይተናል ይመስለኛል ከሌሎች ጋር ኮሚኒኬሽን ስኪል፣ ክላይንት ማኔጅመንት። አሁን ክላይንትሽ እንዴት ነው ማኔጅ የምታደርጊው? አንዳንዴ አንቺንም አይ ሆፕ ያጋጥምሻል። አንድ ሰው ተጠርጥሮ በወንጀል እስር ቤት ነው ያለው። ስለዚህ ሚስቱ ትደውላለች። ሚስቱን ልክ ለ40 ደቂቃ አውርተሽ እንደጨረሽ ወንድሙ ይደውላል። ወንድሙ ልክ እንትን እንዳለ አባቱ ነኝ ይላል ማታ። አንዳንድ ሰው ደግሞ ባይዘው ወይ ስለ የጥብቅና አሰራር እዚህ ዌስተርን ካናዳና አሜሪካ ላይ ያለ አንድ ምናልባት ያስገርብሻል ብዬ ማስበዋለ ልንገርሽ። አንድ ጠበቃ አንድ ኬዝ ያዘ። ለዛ ኬዝ የሚያስከፍለው የሆነ ዋጋ አለ። አክቹዋሊ እነሱ ይሄ ኋላ ላይ የሚቀበሉት ክፍያ አለ። ኤንድ 10% ሳይሆን እዛ እስከ 50% ድረስ አለ። ግን ክፍያውን መጨረሻ ላይ ነው እንትን የሚሉት። ኤንድ ሲያሸንፉ የሚል ኮንዲሽናል ነገሮች አሉ። ግን የሆነ ዋጋ ይወጣለታል አንድ ኬዝ እና ኬዙን ይዙታል። አሁን አንዳንዴ ይሄ የኢሚግሬሽን ኬዝ ለምሳሌ ኢትዮጵያን የኢሚግሬሽን ኬዙ ነው በጣም ሴንሲቲቭ ነው። የግሪን ካርድ ለማግኘት ሊሆን ይችላል፣ ወይ ደግሞ በወንጀል ተከሶ ጥፋተኛ ከመባል ጋር የተያዘ ስለሆነ ያስደነግጣል። እና ጠበቃዬን ደውዬ ላውራው ብለሽ ታስቢያለሽ እና ልክ ስትደውይ ሰዓት ይይዛል። ይሄ ሌላ ክፍያ ነው። ለምሳሌ ያኛው $35,000 ለምሳሌ ኬዝሽን ይዞት ሊሆን ይችላል። $35,000 ኬዙን ይዞታል ኦልሬዲ። ግን በጣም ስትረስፉል የሆነ ሁኔታ ውስጥ ስትገቢ ስለዛ ነገር ብሪፍ መደረግ ትፈልጊና ማውራት ትፈልጊያለሽ። ትችያለሽ ፕሮቫይድድ እሱ ፍሪ ከሆነ ማለት ነው።
ስለዚህ ሰዓት ኦልሬዲ ያሉ አፕሊኬሽኖች አሉ። ለምሳሌ ያን ካውንት ያደርጋሉ እና ደረሰኝ ይመጣልሻል ቢል ላማከረበት ማለት ነው። ኬዙን ግን ያዘልሽ እሱ ነው። እዚህ ትንሽ ያው እኔ ያንን ኢሚቴት ልናደርግ ይገባል የሚል ክሌም የለኝም። በእርግጥ በጣም ከፍተኛ ልዩነት ግን አለው እና አንዳንዴ እዚህ በጣም ያለ ገደብ አይነት በጣም ስልችት ነገር እስክትይ ድረስ እኔ አንዳንድ ጊዜ ምን እንደማርክ ታውቂያለሽ? አንዳንዴ ምን አደርጋለሁ መሰለሽ? ዘመዶቹን ማለት ነው አንድ ተወካይ ይመርጣሉ። አንድ ተወካይ ከዘመዶ ከሚስቱ ከልጁ ከምናምን አንድ መርጥና እያንዳንዱን ነገር ብሪፍ ለሱ አደርጋለሁ። እናንተ እሱን ነው መጠየቅ ያለባችሁ። ምክንያቱም ሁሉም እንደ አዲስ ነው እኔን የሚጠይቁኝ። አንዳንዴ ማታ ይደውልና አንዳንዴ ቀልድ ነው ይሄ። አንዳንዴ ማታ 9 ሰዓት ደውሎ ስልክ ስታነሽ እንዴ ብቻ ተኝተህ እንዳይሆን እኔ እኮ ክፍያ የከፈልኩት እኮ እኔ ልተኛ አንተ ልትሸከምልኝ ነው የሚላለ ሰው። ይሄ ኢሞሽን ክላይንት ማኔጅመንት እነዚህ ስኪሎች ያስፈልጋሉ። የምትጨምሪው አለ? ትክክል ነው ወይ? በጣም ትክክል። ምንድን ነው የሚባለው እኮ እንዳሟሻኸው ነው የሚባል ነገር አለ። አሁን ምጣድን ስታሟሽ ለሴቶች ነው የሚገባው። ይሄ በለመደው ነገር ነው ይባላል ማለት መጀመሪያም ከክሊያንት ጋር ዲል ስታደርግ የስራ ሰዓትን የስራ ሁኔታህን በጣም ፕሮፌሽናል በሆነ መልኩ መረዳዳት ያስፈልጋል። ምክንያቱም አሁን ሌላም ቦታ ብትሆን የመንግስት ስራ ራሱ ሰዓት ገደብ አለው። ኦፍኮርስ የኛ የግል ስራ ነው። አንዳንድ በጣም አርጀንት የሆኑ ነገሮች ላይ ገጥሟቸው ሊያደርጉ ይችላሉ። ግን በቴክስትም አርጀንት ለሆኑ ነገሮች ቴክስት አድርጉ። አሁን ፐርሰናሊ ማለት በጣም አርጀንት ለሆነ ነገር ቴክስት አድርጉልኝ። ከዛ ውጪ በስልክ አንተም ደውለህ እኮ እንትን የምታረግበት ነገር ይኖራል። ግን እንዳልከው እንዲህ እንደ ፋሚሊ ሆኖ ሲቀር ይከብዳል። ኦኬ ኦልራይት። እሺ አንድ አቶ ከበደና ወይዘሮ ማሚቴ የሚባሉ ካራክተሮች አሉኝ እኔ እዚህ ቤት። እዚህ ፖድካስት ላይ የሚጋበዙ ሰዎች አቶ ከበደን ወይም ወይዘሮ ማሚቴን አማክረው ነው የሚወጡ እና በእኔ በኩል ነው ጥያቄያቸውን የሚያቀርቡት። ለዛሬ ጥያቄ ላንቺ ያቀረቡልሽ አቶ ከበደ ናቸው። ምን ይላሉ መሰለሽ? አቶ ከበደ ከሚስቴ ከወይዘሮ ማሚቴ ጋር በትዳር ለ22 ዓመታት ከኖርን በኋላ በትዳር መቀጠል ስላልቻልን በመጨረሻ ላይ 80ችንን ቀደን እቃችንን በሽማግሌ እኩል ተካፍለን ተለያይተናል እና አንዳንድ ሰዎች ፍርድ ቤት ካልሄድክ የሚሉኛሉ፣ ግን ምን ያጓደልኩት ነገር አለ ይሉሻል። 80ችንን ቀደን 40ችንን ይዘን ሄደናል። ወደሱ እመጣለሁ። 80 ላይ እመጣለሁ። እሺ 80 ለምን እንደተባለ ግን ታውቃለህ? የሆነ ነገር ሰማሁ። 80 ማለት ከመቶ ላይ 20 መልስ ያለው ብቻ አንድ እንግዲህ አንተ የሰማኸው ሌላ ይችላል። የሆነ ጊዜ የሆነ ቦታ ነው ያነበብኩት። 80 ማለት አንድ ሰው በቃ በቂ የሚባል እድሜ የሚኖረው ቢኖር ደግሞ ዊሽ የሚያደርገው 80 በቂም የሚሆነው 80 ድረስ ነው አይደል? የልጅ ልጅ አይቶ ምናምን በቃ እንደው ካሁን በኋላ ምንድነው እንደው የሚልበት ማለት ነው አይደል? 80 ማለት እስከዛ አይደል? አትበይኝ። እኔ አክሴፕት አላደረኩም። እሺ አይ አርግ እንጂ በግድ ትርጉሙ እሱን ነገር ነው የሰማሁት። ተመሳሳይ ነው የሰማሁት። እስከ 80 ዓመታችን ብንኖር አብረን ብናረጅ ብንጃጅ የሚል ነው። ሰው ለአቶ ከበደ ምን የህግ ምክር ሰጫቸዋለሽ? አቶ ከበደ እንግዲህ እንዳልነው ቅድም 80ችንን ቀደን 40ችንን ይዘን ሄደናል። ከዛ ንብረት ምንም ተካፍለናል። ልጆቻችንም አድገዋል ብለው ይሆናል እንግዲህ 18 ሞልቷቸዋል። 22 ከሆነ እንግዲህ ልጆች 18 ያልፋቸዋል አይደል? ልጆቹን ከኛ ምንም አይፈልጉም ነው። ኦኬ እንግዲህ ህግ 3 የጋብቻ አይነቶችን እኩል ሪኮግኒሽን ይሰጣል። 3 ስንል የውልና የመዘጋጃ ቤት የምንለው ወይም አሁን ወሳኝ ኩነት ነው አይደል? ይባላል በክብር መዝገብ ሹም ፊት የተደረገውን ወይም መንግስት የሚያውቀውን ከዛ ደግሞ በቤተ ክርስቲያን በየሃይማኖቱ በየእምነቱ ሰው የሚያደርገውንና በባህላዊ እነዚህ 3 ጋብቻዎች እኩል ዋጋ ይሰጣቸዋል ህጉ። ሲፈርስ ግን 3ቱም በፍርድ ቤት ውሳኔ ያው ከሞት ውጪ ማለት ነው በፍርድ ቤት ውሳኔ ካልፈረሰ እንደፈረሰ አይቆጠርም። ግን ብዙ ሰው እንዳልከው ነው አሁን በጣም የባልና ሚስት ጉዳይ በጣም ፐርሰናል ነገር ስለሆነ ደስታ አብሮ መኖር ካቆሙ የራሳቸው ህይወት አንዱ ተነስቶ ይወጣና
የራሱን ህይወት ይጀምራል እንደዛ እሱ ጋብቻውን አያፈርሰውም ነው። መሀል ላይም ግን ትንሽ ኮንፊውዥን ተፈጥሮ ወይም እንደ ልማድ ሆኖ ኢቭን ሰበር ድረስ በቃ ጀስት አብሮ መኖርን ካቆሙ እንደባል ይሄ ዲፋክቶ ዲቮርስ የምንለው አይነት ነገር ነበር። በሁኔታ ጋብቻ ሲፈርስ በሁኔታ ጋብቻ መፍረስ ማለት ነው። አሁን እሱ እንግዲህ በጊዜ ሂደት ተሽሮ በፌዴሬሽን ምክር ቤት ፎርማሊ በፍቺው በፍርድ ቤት የተወሰነ ካልሆነ እንደ ፍቺ አይቆጠርም። ያ ይሄንን በብዙ ሰዎች ቢያውቁት የሚጠቅማቸው አይመስልሽም? በጣም ብዥታም አለ። በጣም የሚገርምሽ እኮ ፍርድ ቤቱ ራሱ በሁኔታ ጋብቻ ይፈርሳል ያለው እኮ ፐብሊኩ ላይ ያለውን ነገር ወሰደው መጨረሻ ላይ። ግን ፍርድ ቤቱ እንኳን የወሰደው ነገር ትክክል አይደለም። ትክክል አይደለም። ምክንያቱም ብዙ ኮምፕሊኬሽን እያመጣ እሱም ራሱ እኮ አይደል በቃ በሁኔታ ፈርሷል ብለህ እዚህ ጋር ምልህ ያው ህይወት ይቀጥላል እኮ አይደል በፍቺም ከዛ በእንትንም በዛ መካከል የሚመጡ ብዙ ስታተሶች ይኖራሉና እነዛን ሌላ ኮምፕሊኬሽን ውስጥ እየከተተ መምጣቱ ነው። ስለዚህ አንድ በባህላዊ መንገድም ይጋቡ በክብር መዝገብ ሹም ቀርበውም ወሳኝ ኩነት ላይም ይጋቡ በሃይማኖት ተቋማት በእምነታቸው መሰረትም ጋብቻ ይፈጽሙ ፍቺ በሚደረግበት ጊዜ ግን የግድ ፍርድ ቤት ግን ያንን ፍቺ መፈጸም አለባቸው። ከፍርድ ቤት ውጪ ፍቺ ሊፈጸም አይችልም። እንደውም አሁን ጥሩ ነገር የተጀመረ ላስት ይር ይመስለኛል። ወሳኝ ኩነት ማለት የሲቪል ምዝገባ እዛው ነው ፍቺው እዛው ነው የሚመዘገበው። በቃ ስታተስ አፕዴት ይደረጋል። አሁን በፊት አልነበረም ይሄ ነገር። ይሄ በጣም ጥሩ ነገር ነው። እኔ አላውቅም። አረ አልገጠመህም በቃ ማለት ነው። ፍቺ እንደወሰነ ፍርድ ቤቱ ውሳኔህን እዛው ሚዲያ ላይ እዛው ታስመዘግባለህ። ስለዚህ ስታተስ አፕዴት ይሆናል ማለት ነው። እንደዛ አይነት ነገር አለ። ጥሩ ነው። ምክንያቱም ኦልራይት ትንሽ እስኪ እንድናወራ የምፈልገው ነገር ሌጋል ቴክን ታውቂዋለሽ ወይ? ቲክቶክ ላይ አንድ ቪዲዮ ሰርቻለሁ እና ጥሩ ነው። በጣም ባጭሩ መልእክት አስተላልፈንበታል። ሌጋል ቴክ የሚገርምሽ ነገር በጣም ያው ሌላ ጊዜ ገልጸዋለሁ። በተለይ ከብዙ ድካም በኋላ ላውንች እንዳደረግነው ብዙ በመጀመሪያ ተጠቃሚ ከሆኑ ዩዘርስ ውስጥ አንዱ አንቺ ነሽ እና እንዴት አየሽው? እስኪ ነፃ የሆነ ሪፍሌክሽን። ምክንያቱም ማለት እንትኑ አፑ እኔ እንደውም መጀመሪያ ላይ በቃ እንዲህ በፍርድ ቤት ምንም አንዳንድ በመስመር ላይም ሳገኘ እንደዚህ አይነት እንትን ማለት ግልጽ አታረጉም። በስቲ ቆይ በፍርድ ቤት ብዙ እንትን ያንዳንድ እንትን እየጀመርኩ ነው አምጥል ነበርና እንደዚህ መቼ ስንገናኝ በቃ ፍርድ ቤት ተበቃም ሆነን ስንገናኝ በመስመር ላይ ያው ትገናኝ ይላል የችሎቱ በመናምን አላስታውስም ላይ እንትና አንዴ ትዝ አይልህም? ልደታ ከፍተኛ ፍርድ ቤት ተገናኝተን ነበር። ፍርድ ቤት እኔ አንቺን አግኝቼሽ እራሱ አውቃለሁ። ፍርድ ቤት ልደታ ፍርድ ቤት እና እንደዚህ አይነት ነገር አልመሰለኝም። ግን እስቲ ቆይ ቴክኖሎጂ አካባቢ ነኝ እባክሽ ይዘንባል ሰሞኑን ምናምን እያልከኝ ነበር። እና ልክ እንደዚህ ውጤታማ ሆኖ ስትነግረኝ ገርሞኛል። አልጠበቅሽም ማለት ሁሌ ዊሽ ማረገው ነገር ነበረ ማለት የፍርድ ቤት እንትኖች ብዙ አይመቹም። እንዴት ከቴክኖሎጂ ጋር ለማስተሳሰር ከባድ ነው። ለምን እንትኑም ነው እኮ ህጉ አይደል? በተጻፈ ህግ አይደል በአብዛኛው ነገር ያለው። አሁን ይሄ ለምሳሌ አሁን ቀለል አድርገህ አንተ ከሳሽ ሆነ ከሰስከኝ ነኝ ልበል ክስህን ቀለል አድርገህ በቴሌግራም ልከህልኝ በቃ ተከሰሻል በዚህ ቀን ነኝ ብትለኝ ከዛ ፍርድ ቤት ሄደህ ያው በቴሌግራም ልኬላታለሁና ምናምን ብለህ ቀለል አድርገህ የምትቀርብ ቢሆን ደስ አይልም ነበር? ቴክኖሎጂ እኮ ስራው ማቅለል ነው፣ ላይፍን ማቅለል ነው። ግን የፍርድ ቤት አሰራር በቃ ህጉም መመሪያውም አሰራሩም ፕሮሲጀሩም ትንሽ ከባድ ነው በቴክኖሎጂ ለመታገዝ። ግን ስቲል አሁን ብዙ ስራዎች እየተሰሩ ነው። አሪፍ ነው። ከነዛ ውስጥ አንዱ ነው። ከዛ ስራዎች ውስጥ ያንተ ስራ አሁን አሪፍ ነው። ለምን ብትለኝ አሁን የአጀንዳ እየያዙ እኔ አሁን በትልቁ የጠቀመኝ እነግርህ የሰበር ውሳኔዎች በዲስከሽን ደረጃም ብትል ከባለሙያዎች ጋር ስታወራ በቃ እንዲህ ተብሎ እንዲህ ውሳኔ እኮ ተሰጠ የሚለውን ነገር ዲስከስ ታረግ ታውቀዋለህ። ውሳኔ መሰጠቱን አይምሮ ውስጥ አለ። በተለይ ለጠበቆችና ለዳኞች በጣም ጠቃሚ ነው። ለምን ያ ውሳኔ መኖሩን እያወቅ ግን ለሆነ ሪል ኬዝ ሲገጥምህ አትሃንድ ላለ ኬዝ ውሳኔውን አታገኘው።
ሰበር ነው አንድ በደንብ የተጠቀምሽበት። ያው ከኛ አፕሊኬሽን ውስጥ ቁጥር አንድ ሰው የሚወደው ሰበርን ነው። ሰበርን ያቀረብንበት መንገድ ፕላትፎርሙ ማለት ነው። ለምን አቀራረቡ ቀላል ብሎ የቀረበ ጀስት ቁጥሩን ካወቀው ቁጥሩን ታይፕ አድርገህ በቁጥር ይወጣልሃል። ወይም ኪወርድ ትሰጠዋለህ። ኪወርዱ ላይ አንተ የምታውቀውን የሰበር ውሳኔ ሳይሆን ኤቭሪ እንትኖችን ነው የሚያወጣው እና እሱ በጣም ጠቃሚ ነገር ነው። አሪፍ። ሰበር ስንት ውሳኔ እንዳለን ነው የምታውቂው አንቺ? እኔ በ20 አሁን 27 ሆነ ቅጽ 27 አይ 27 ቅጽ ቅጽ 27 ነው እሱ። የፌዴራል ጠቅላይ ፍርድ ቤት በ20 ዓመታት በቅጽ መልክ ያሳተማቸው የሰበር ውሳኔዎች 27 ቮሊዩም ናቸው። በ27 ቮሊዩም ውስጥ ያለው የፍርድ ብዛት 2400 ነው። እኔ ይሄንን ለማመን ይቸገራል። ምንም እኛ ሌጋል ቴክ ላይ አንዱ ቅጽ በአማካይ ስንት ይዞ ማለት ነው? ምንም እኮ ለምሳሌ ይኸውልሽ ትልቁ ማን ነው? ትልቁ ቮሊዩም ማን ነው? እኔ ያው ስለማውቀው ነው 13 ነው። ቅጽ 13 ቮሊዩሙ ከፍ ያለ ነው። 161 ነው የያዘው ውሳኔ 161 ፍርድ በቃ 161 ኬዞች ማለት ነው። ግን ትልቅ እንዲግዳ ነው አይደል? ትልቅ ነው። ለምሳሌ አሁን ቅጽ 27 ላይ ተስት የወጣው 27 ከተወሰነ ወራት በፊት ነው የወጣው። ቅጽ 27 በውስጡ የያዘው ፍርድ ስንት ነው? 74። በጣም የሚገርም ነው። እነዚህን ስደምሪያቸው 2400 ነው የሆነው። ነገር ግን ሌጋል ቴክ ላይ ስንት ውሳኔ እንዳለ ነው ያየሽው አንቺ? ሪሰንትሊ ያ ወደ 11000 ምናምን ልክ ነሽ። 11700 የሚገርምሽ ነገር በቲክቶክ በዜና መልክ ገልጸዋለሁ ብዬ ነበረ። ዛሬ እዚህ ጋር ልግለጸው። 7000 ምናምን ተጨምሮበት ዛሬ ላይ 18545 ሆኗል። በጣም የሚገርም ነው። አፕግሬድ 11000 የነበረው 11700 የነበረው 18545 ባይዘው ላፕቶፕ እንትን ታያለሽ አይደል? በጣም አሪፍ ነው። ላፕቶፕ ትጠቀሚያለሽ አይደል? አፑን በሚመለከት አፑ ላይ እንትን ስልክሽ ላይ የሰበር ውሳኔ ብዛት ከላይ አያሳይም። ነገር ግን በላፕቶፕ እና እንደዚህ በአይፓድ ግን ልክ ስትከፍቺው ግን ዴስክቶፕ ላይ ሲሆን ግን የአዋጁ ብዛት፣ የደንቡ ብዛት፣ የመመሪያው ብዛት፣ የሰበር ውሳኔው ብዛት ያሳያል። ዛሬ ላይ 18545 የሰበር ውሳኔ። ይሄ ማለት ምን ማለት እንደሆነ ታውቂያለሽ? የጨመርነው አሁን ሪሰንትሊ የጨመርነው 7000 ውሳኔ ራሱ የ27 ቅጹን ኦልሞስት 3 ፎልድ ማለት እኮ ነው። በጣም ብዙ ነው። ግን የሚገርመኝን ነገር ግን ልንገርሽ 11700 የሰበር ውሳኔ ነበረ ሌጋል ቴክ ላይ 7000 ምናምን ተጨምሮ ዛሬ ላይ የሰበር ውሳኔ ብዛት ሌጋል ቴክ ላይ 18000 ይኸው እዚህ ጋር ተመልከችው ስንት ይላል? 18545 ይሄ በነገራችን ላይ ራሱን ካውንት አድርጎ ዲስፕሌይ የሚያደርግ እኛ አንጽፍም ማለት ሰበር አፕዴት ያደርጋል። አንድ ሰበር ሲጨምርበት 46 ይላል ማለት ነው። ያ የሚገርመኝ ምንድነው መሰለሽ ለምሳሌ ቅጽ 27 ላይ አይደል አሁን ያለው ቅጽ 28 ወጣ ቢባል የህግ ባለሙያ ሁሉ በቃ ንቅት ነው ብርግግ ይላል አይደለ? ቅጽ 28 ወጣ ይባላል። 7000 ውሳኔ እዚህ ጋር ለአዲስ እናንተ የማታውቁት ስትይ አይ አንዳንዴ የምጠብቀው ሪአክሽን አለ። አንደርስታንዲንግም ሜቢ አለ ይመስለኛል። ሁሉም ጋር ሳይሆን ብዙ ሰው ያውቃል በእርግጥ አልፎ ግን በቅጽ የታተሙት ብቻ ባይንዲንግ የሚመስላቸው ሰዎችም አሉ። ይሄንንም you are reading my mind አይደለ ማለት ያው ኦፍ ኮርስ ዳኞች ምናምን ያውቃሉ በደንብ ግን አንድ ተከራካሪዎች ምንም ጠበቆችም ያውቃሉ። እና የታተሙት ያው ትንሽ እንግዲህ አስቸጋሪ ፊልም የማድረግ ሁኔታ ነው። አሁን ቅጽ 28 ሲወጣና ያልታተመ የሰበር ውሳኔ በወረቀት ኮፒ ሲሰጥሽ ፊልም የምታረጊበት መንገድ ይለያያል እንጂ አስገዳጅ መሆኑንማ የህግ ባለሙያ በሙሉ ያውቃል። እንኳን የህግ ባለሙያ የህግ ተማሪ ያውቃል። አጀንዳውን ተጠቀሚበታለሽ በደንብ። አጀንዳውን ተጠቀማለሁ እና ማስታወቂያም ነው ራሱ ዌርስ ማስታወቂያ ራስንም ተስተዋውቅበት ነው። ፕሮፋይሉማ ሌላ ነው ደግሞ። ፕሮፋይሉ በጣም ትልቅ ጠቀሜታ ያለው ነገር ነው። ፕሮፋይልሽ እንዴት አየሽው? ጥሩ ፕሮፋይል አለሽ። ጥሩ ፎቶ ነው የላክሽልን። እሺ ፕሮፋይል የምትጠቀሙ ሰዎች አሁን አንደርስታንድ የምታደርጉት ነገር አለ። እንግባባለን። እንደዚህ እናልፈዋለን።
አንድ ነገር ግን እኔ አንቺ እንግዳ ሆነሽ ከመጣሽ አይቀር በዚሁ ገልጸሽው ብትሄጂ ደስ የሚለኝ ስለ ሌጋል ቴክ ጥሩ የሆነ ተጠቅመሽ አይተሽ በጣም ኒውትራል የሆነ ምስክርነት ስለሰጠሽ ባይ ዘ ወይ በጣም ነው የማመሰግነው። እኛም እናመሰግናለን። ምክንያቱም ይመስለኛል ሌሎች ሰዎች እንዲያውቁት። አሁን አንዳንዴ ምንድነው መሰለሽ ትንሽ ፊልም አደርገው እንዲህ አይነት ፕሮዳክት ሰርተናል፣ ምርጥ የሶፍትዌር ፕሮዳክት ነው፣ ያውም ኢትዮጵያ ውስጥ ፓዮኒር የሆነ በዚህ ሌቭል ማንም የሞክረው የለም፣ ኢቭን ትልልቅ ተቋማት እንኳን የስም ላለመጥራት እንጂ ማለት ነው። እና ይህንን ፕሮዳክት ልክ ስትሰሪ የምታደርጊው ነገር ምንድን ነው? አንደኛ ሶሻል ሚዲያውን ተጠቅመሽ ሰዎች እንዲያውቁት ታደርጊያለሽ። ሁለተኛ ማደርገው ነገር ምንድን ነው? እማቃቸውን ሰዎች ፐርሰናሊ ተጠቅሙበት ብዬ ኢንቫይት ነው የማደርገው። አንዳንዴ ትብብር የምጠይቃቸው የሚመስላቸው ሰዎች አሉ። ሰው ለነሱ ደግሞ ምንድን ጥሩ ነው መሰለሽ፣ አሁን አንቺ እንዲህ በነፃነት ልክ ስትናገሪ እስኪ አትሊስት ቼክ ላድርገው እስኪ ነገር ይላሉ ሰዎች። እሱ ቀላል ነገር አይደለም። እውነት ነው። እኔም ባይዘወይ ላገኘሁት ሰው ባገኘሁት አጋጣሚ ሁሉ ነው ምናምን ማለት ያወቅኩትን ነገር ሼር ማድረግ እንዲሁም ደስ ይለኛል። ፕላስ ለእኛ ስራ ደግሞ በጣም ጠቃሚ ነው። አውቃለሁ። ለምሳሌ በቅርብ የጥብቅናውን ስራ የተቀላቀሉ የሰበር ዳኞች አሉ አይደል? ሪሰንትሊ እነ እትመት አሰፋ ነግራኛለች። እኔ ከቅድስት ነው ያወቅኩት ማለች። አውርተናል። ባይ ዘ ዌይ እሷ አሁንም ሰብስክራይብ አድርጋ ፕሮፋይል ኦልሬዲ አላት፣ ተጠቃሚ ናት በዚህ ሰዓት ማለት ነው። በጣም ይጠቅማል። በዚሁ አጋጣሚ ጠበቆች፣ ስራ ባልደረቦቻችን፣ ክቡራትና ክቡራን የህግ ባለሙያዎች እና የህግ ተማሪዎች አፕ ነው። ለዳኞችም ይብን በጣም ጠቃሚ ነው። ዳኞችም ተጠቀሙበት። ይቻላል አይደል? ዳኞች ወይን ማድረግ እንዴ ከጠበቆች ጋር አንድ ላይ ተሰለፈን የሚል ስሜት እንዳይሰማችሁ በጣም የፍርድ ቤት ዳኞች ብትጠቀሙበት ለኛ ክብር ነው። በጣም ብዙ ነገር ይጠቅማል። ለወደፊት ቴክኖሎጂ የፍትህ ስርዓቱን የፍርድ ቤቶችን አሰራር ሎው ፕራክቲስ የሚደረግበትን መንገድ ዲስራፕት ያደርገዋል፣ ይለውጠዋል ብለሽ ታስቢያለሽ? እኔ እውነት ለመናገር አሁን በጣም ኤአይ የተስፋፋበት ጊዜ ነው አይደለ? ቴክኖሎጂ ነው እሱ። ኦፍኮርስ ቴክኖሎጂ ነው። ግን እኔ በኤአይ ወይም በቴክኖሎጂ ይታገዛል እንጂ በደንብ ይታገዛል እንጂ ይተካል ብዬ ማላስበው ሙያ ነው። ዳኝነት ይተካል ማለት አይደለም እኮ። የዳኝነት ህሊና ቴክኖሎጂ አሁን ምልልሽ ጥያቄን እኔ እንዳላሳስትሽ ጥያቄን ግልጽ ስላላደረኩት ነው። ለምሳሌ ሕክምና ላይ ስትሄጂ ሪሞት ላይ ሰርጀሪ የሚያደርጉ አሉ በቴክኖሎጂ ታግዘው። ዛሬ ላይ የሚገርምሽ ለወደፊት ደግሞ ሌሎች ቴክኖሎጂዎች አሉ በእነሱ ታግዞ አንድ ኢሮፕ ያለ አንድ የብሬን ሰርጂን አፍሪካ ላይ ሰርጀሪ ሊያደርግ ይችላል ማለት በሕክምናው ዘርፍ ያለውን ነገር ቀይሮታል። በጣም ስማርትፎኖች እንኳ ከጤና ጋር ተያያዘ በጣም ብዙ ነገር ነው ይዘው የመጡት። የትራንስፖርት ዘርፉን ስታየው አሁን ድራይቨርለስ ካር መጥቷል። ሙሉ በሙሉ ድራይቨርለስ የሆነ መኪና መጣ። ይሄ በነገራችን ላይ አሜሪካ ከ5 ዓመት በፊት ገደማ ነው የተሞከረው ድራይቨርለስ ካር ማለት ነው። በሌሎች ዘርፎች ላይ ዲስራፕት እንዳደረገው ሁሉ የፍትህ ስርዓቱም አይቀርለትም ብዬ እኔ ስትሮንግሊ ስለማምን ነው እኔ እርሊ ይሄንን ስራ የጀመርኩት። እንደዛ ዲስራፕት ያደርገዋል ያዘምነዋል ብለሽ ታስቢያለሽ ወይ ነው? ማዘመኑ እንዳልኩ ነው የሚቀር ነገር አይደለም። ምክንያቱም ምንም ከሱ ስኬፕ የምታደርግበት መንገድ ስለሌለ አንድ እንደው በትንሹ እንኳን ብታስብ አሁን ከተጀመሩት ትንሽ ነገሮች እንኳን ብናይ በሶፍት ኮፒ ወይ በስካንድ ኮፒ እንትኖችን ዲሊቨር ማድረግ መጀመሩ ራሱ እሱ በጣም ያግዟል። በጣም ለምን አሁን ውሳኔ ዛሬ ተሰምቶ ዛሬ ተወስኖልህ ግልባጭ ለመውሰድ ነገና በእጅ ተጽፎ ከዛ ደግሞ ገና ወደ ኮምፒውተር ተገልብጦ ከዛ ፊርማ እንዲህ እሱ እንኳን በትንሹ ነው ነገር ሌላ በጣም ብዙ አለ። ይሄንን ራሱ ማስቀረት ቀላል ነገር አይደለም። ውሳኔውን ሰምተህ ወዲያው ትኩስ ውሳኔ ከዛ ደግሞ በሂደት እንግዲህ ውሳኔ ለመስማት ችሎት መቅረብ ምናምን ሁሉ ላይኖርብክ ሜቢ አይደል? ሲቪል ፕሮሲጀራችን እየተሻሻለ መሄድ ካለበት ይሄ ፊዚካል አፒራንሶችን የሚያስቀሩ ነገሮች እየወጡ ይሄ የኤሌክትሮኒክ አዋጃችንን በጣም ጠቃሚ ነው በዚህ ረገድ። ይሄ ኤሌክትሮኒክ ሲግኔቸር ጋር የተያያዙት ነገሮች እሱ በጣም ይጠቅመዋል ብዬ አስባለሁ። ሙያው የሚገርምሽ እንዲሁም ሰፋ ያለ ፕሮግራም እኔ እናዘጋጅበታለን እንደዛ አስባለሁ እንጂ
ቴክኖሎጂ የፍትህ ስርዓቱን ዲስራፕት ከማድረግ የማይቀር መሆኑን ለማሳየት የሆነ ምሳሌ ልንገርሽ። አዲስ አበባ ውስጥ ኤርሊ ቻይልድሁድ በነበርሽበት ባንቺ ጊዜ የሆነ ነገር ላስታውሰሽ። ፒያሳ አካባቢ ሙዚቃ ቤቶች ነበሩ። ማህሙድ ሙዚቃ ቤት፣ አያሌው ሙዚቃ ቤት ነበረ። ለጋር በአብዛኛው በጣም ብዙ ሙዚቃ ቤቶች ነበሩ። ፒያሳ ላይ እነ ታንጎ ሙዚቃ ቤት ነበሩ። ታውቂያቸዋለሽ? እነዚህ አታውቂያቸውም? ማህሙድ ሙዚቃ ቤትን ራስ ታውቂዋለሽ? አይ ሙዚቃ ቤት እያለ ታውቂዋለሽ? አይ ማህሙድ ጋር ጠብቂኝ የምትባለው ቦታ አሁን ምንድነው የነበረችው መጨረሻ ከመፍረሳ ፊት ከአራዳ ፊት ለፊት ማለት ነው። እሷን ቦታ አውቃታለሁ። ሙዚቃ ቤቱን የታንጎ ሙዚቃ ቤትን አታውቂውም? እኔ እንጃ። እሺ መናኸሪያ እነ ዜድ ሙዚቃ ቤትን ታውቂያቸዋለሽ? ዜድ ሙዚቃ ቤት የሚባል ነበር። እኔ ዜድ ሙዚቃ ቤትን አውቀዋለሁ። ከመናኸሪያ ልክ እንደወረድሽ ፊት ለፊት ያለ ሙዚቃ ቤት ማለት ነው። ጎጃም በረንዳ አካባቢ ላይ ማአት ሙዚቃ ቤት ነበረ። እና ድሮ ምን ልልሽ ፈልጌ መሰለሽ፣ ከተማ ልክ ስትወጪ ሙዚቃ ቤቶች አሉና የፍቅር አዲስ ሙዚቃ ሲወጣ፣ የኤፍሬም ሙዚቃ፣ አስቴር ሙዚቃ ልክ ስትለቅ ድብልቅ ይላል ከተማው። ካሴት ይሸጣል። ስንት ሙዚቃ ቤት ነበር እንደው በዛ ወቅት ቢቆጠር ብለሽ ብታስቢ፣ እኔ ላውቀው አልችልም። ማአት ሙዚቃ ቤት አለ። ዛሬ ስንት ሙዚቃ ቤት አለ? ዛሬ ላይ ነን የለም። ካሴት አለ የለም። ሙዚቃ ቤቱ አለ የለም። እና ለካሴት መስሪያ የሆነ እነዛ ክሮቹ ምናምን እነሱ ነገሮች አሁን በዚህ ሰዓት ይመረታሉ? በፍጹም። ከዛ በፊት ይልሽ ሸክላ ነበረ። ከሸክላ ቀጥሎ ደግሞ ካሴት ነበረ። ከካሴት ቀጥሎ ደግሞ ለአጭር ጊዜ ነው እንጂ እንትን ነበረ፣ ሲዲ ነበረ። ከዛ ደግሞ ፍላሽ ነበረ። አሁን ደግሞ እነ ሰዋሰው ፖድካስት መጡ ማለት ነው። አሁን እነዛ ነገሮች በሙሉ የሉም። እኔ አንድ ጊዜ የሆኑ ካሴቶች ነበሩ እኔ መስማት ፈልጌ ቴፕ መግዛት ፈለግኩኝ እና ከተማውን ዞርኩት። ቴፕ የለም አጣሁኝ። የለም ቴፕ መግዛት አልቻልኩም። የሆኑ ካሴቶች ነበሩ። ይሄን ለምንድን ነው የምነግርሽ መሰለሽ? ቴክኖሎጂ ዲስማች ዲስራፕት ያደርጋል ኤቭሪ ሴክተር ማለት ነው። ስለዚህ ለወደፊት አይቀርም ብዬ እኔ አስባለሁ። እውነት ነው። ትክክል ነው በጣም። ያ የመጨረሻ ጥያቄ፣ በመሀል 8 ጥያቄዎች ነበሩኝ፣ ዘልያቸዋለሁ። ፓርትቱ ትመጫለሽ። ፓርትቱ ትመጭና ትጨርሻቸዋለሽ። የመጨረሻው ጥያቄ ነው የሚሄደው ብዙ ጊዜ ስለወሰድን። የመጨረሻው ክፍል ምንድን ነው መሰለሽ? እዚህ ፖድካስት ላይ እንግዶችን ስንጋብዝ በተለይ የህግ ባለሙያዎች ከሆኑ የመጨረሻ ጥያቄ የምናቀርበው እየተዝናናን እናስብ የምንለው ክፍል አለን። እየተዝናናን እናስባለን። ኦልሞስት ጂም ነው የምንገባው። ጂም ገብተን በቃ እንትን ብለን የማሰብን ኤክሰርሳይዝ እናደርጋለን። በስቶሪ መልክ ነው የምነግርሽ። አንቺ ጠበቃ ነሽ እና አንድ የሆነ ደንበኛሽ ሴንሲቲቭ የሆነ ኬዝ ይዘሻል። ባይሆን ጥሩ ነው፣ ኬዙ በቃ ኢሞሽናል አድርጎሻል። ምንም ስህተት ማስተናገድ አትፈልጊም። ልክ ስትገቢ በችሎት የፍርድ ቤቱ ችሎት ትሪያል ሲጀመር ዳኛው ያደረጋቸው አንዳንድ ነገሮች ባንቺ አተያይ ትክክል አይደለም ብለሽ አሰብሽ። አንቺ ደግሞ ከዚህ በፊት ዳኛ ነበርሽ ማለት ሎው ስኩል ነበርሽ፣ ዳኞች ማሰልጠኛ ተቋም ነበርሽ፣ ዳኛም ሆነሽ ለረጅም ጊዜ አገልግለሻል። ሁሉን ነገር ታውቂዋለሽ። ስለዚህ ከዛ ውጭ ነው ብለሽና አሰብሽ። በአጠቃላይ ዳኛው ያሳየሽ ነገር ላንቺ አላስደሰተሽም እና ኢሞሽንሽን መቆጣጠር አልቻልሽም። ሊትራሊ አንድ ጥሩ ያልሆነ ስድብ ሰደብሽው ዳኛው ነው። እና እሱ ደግሞ ጆሮ አልሰማም አይልም፣ ሰማሽ። ጥያቄ ምን መሰለሽ? ኦነስት ነሽ ነው የምትመልሽው። ዳኛው ምን ሊያደርግ ይችላል? አንደኛ። ሁለተኛ ማድረግ ያለበት ነገርስ ምንድን ነው? ምን ሊያደርግ ይችላል ግምትሽ። እንደገና በህጉ መሰረት ደግሞ ሊያደርግ የሚገባው ደግሞ ምንድን ነው? ከባድ ነው። እየጠበቅኩሽ ነው ማለት መጀመሪያውኑ ምንድን ነው ኦድ የሆነ ነገር ማሳየቱ ራሱ ትንሽ ከባድ ነው። ግን ምን ሊያደርግ ይችላል? ኦብቪየስሊ ያው ይቀጣኛል። ቅጣት በችሎት መድፈር
እሺ በችሎት መድፈር ይቀጣሻል በማንኛውም መልኩ እንኳን አፍ አውጥቶ መስደብ ቀርቶ እሺ የተለያዩ የችሎቱን ክብር የሚነኩ ወጣ ያሉ ድርጊቶችን ማድረግ ስልክን ከማስጮህ ጀምሮ ማለት ነው ቅጣት አላቸው። በዛ መሰረት እቀጣለሁ። ኦኬ አንቺ የፈጸምሽው የስድብ ተግባር በችሎት መድፈር የሚያስቀጣ ስለሆነ ይቀጣኛል ብለሽ አሰብሽ። ሊያደርግ የሚችለው ይሄ ነው። ሌላ ሳለ እሺ ሌላ ምናልባት ለጠበቆች ማህበር ላይሰንስ እንዲነጠቅ ወይም አንድ እርምጃ እንዲወሰድብኝ ለፍትህ ሚኒስቴር ማለት ነው እርምጃ እንዲወሰድብኝ ትዕዛዝ ሊሰጥብኝ ይችላል። እሺ ሌላ ማለት በጣም ኦፌንሲቭ ሆኖ ከተሰማው ኦፌንድድ ከሆነ በግልም ክስ ሊያቀርብብኝ ይችላል። እዛው ችሎቱ ላይ ባለው ነገር ከቀጣኝ በኋላ የግል ክስ ደግሞ በወንጀል በኩል ፖሊስ ጣቢያ ሄዶ ይችላል። ይሄን ሶስቱንም ነገር ማድረግ ይችላል። ይሄን ማድረግ ይችላል። ኦኬ ከዛ ደግሞ ምናልባት ማለት ተገቢ ማለት ሰው ስለሆነ እንኳን አፍ አውጥቼ ሰድቤው ተለየም ባህሪ ባሳየው ሰው ስለሆነ የሚሰማው ስሜት ይኖራል። ስለዚህ ባገኘው አጋጣሚ ሁሉ እኔን የሚጎዳበት ነገር ሊፈልግ ይችላል። which is ያው መሆን ባይኖርበትም ለመጉዳት ማለት ማለት ለምሳሌ ከዘራይዞ ምናምን መንገድ ላይ ተጠብቅሽ ያው በቃ አሁን መሳሪያ የዳኛ እኮ መሳሪያው ምንድነው? እስክሪብቶ ነው አይደል? ትልቁ መሳሪያ አይ በእስክሪብቶማ ቅድም ጨረስን እኮ አይደል? እሱ ፊዚክ ቀጥታ እኔን ባነጣጠረ መልኩ ነው አይደል? እሺ ቅጣቴ ማለት ነው እኮ አንቺ እኮ ነው የሚያነጣጥረው። ሌላ ማን አለ? ኖ አሁን ሌላኛው ደግሞ ደንበኛዬን በሚጎዳ ሁኔታ ኦኬ ምናልባት ሰው መዝገቡ ላይ ኔጌቲቭ አስተዋጽኦ ያለው ወይም ተጽዕኖ ያለው ነገር ሊያደርግ ይችላል እና it depends እንደዳኛው ባህሪ እንጂ ብዙ ደግሞ ቻይ ዳኞችም አልማ ከምን ተነስታ እንዲያለችኝ ብሎ አርሞም እዛው ገጽጾም እኮ እንትን የሚልሃል it depends ያው በየሰው ኢሞሽን ላይ ተፈጥሮ የሚገርምሽ ይሄ ጥያቄ እንዲህ ዝግት ያለ መልስ ምን መልስበትም አይደለም ምንድነው የምናደርገው መሰለሽ ዘና እያልን እናስባለን። አሁን ለዛሬ ላንቺ ለሌሎች እንግዶች ያቀረብኩት ሌላ ነው፣ ላንቺ ይሄን ያቀረብኩት ምን የምትለው ፖይንት እንድትለይ ነው። አንቺን በችሎት መድፈር መቅጣት አንድ ነገር ነው እና በህግም ስልጣን ተሰጥቶታል። ህጋዊ ስልጣን አለው ይሄን ለማድረግ። ግን ከዛ አልፎ መዝገቡን ሊያበላሸው ይችላል ወይ ኦፌንድድ ሆኖ እንዲው በቃ ገለልተኝነቱ ተሸርሽሮ ሰው ይሄ ሰባዊነቱ ማለት ይሄ ራሽናል አለመሆኑ እሱ ነገር አጥቅቶት ወደ መዝገብ ሂዶ ሊያበላሸው ይችላል አይችልም። ሶ ይሄንን ኦፕን ኢንድ አድርገን ለአድማጮቻችን እንተዋዋለን ማለት ነው። እነሱ ይወያዩበታል። እሱ አለ። ግን ደግሞ ማለት ስታስበው አይደለም በመሰዳደብ ደረጃ እንዲህ በመቀጣጣት ደረጃ ተደራርሰ እንደው ዝም ብለህ ስታይ አንዳንድ እኔ ዳኛም እያለው ያረጋሉ ጠበቆች አይደል? ዳኛ ይነሳልኝ የምትባል ነገር አለችና ያው ያበላሽብኛል ብለህ ካሰብክ ዳኛ ይነሳልኝ ትላለህ። ብዙ ጊዜ አይነሳም ባይዘይ ልትነግሪኝ የፈለግሽው እንኳን አፍ አውጥቼ ሰድቤው ቀርቶ ነውና ከዛ በመለስ እንኳን ስንት የሚያስፈሩ ነገሮች አሉ። እንደዛ አይነት ነገር አለና አንተም የምትችለውን ነገር ትሞክራለህ። ፋይናሊ የሚሆነው ይሆናል ማለት ነው። አንድ ነገር ግን አስተዋሰሽኛል አይገርም? አንዴ ኮልፌ ቀራኒዮ ምድብ ችሎት ቀረብኩ እና ተጠራሁ። ሂጄ በችሎት ቆምኩ። ዳኛዋ መዝገብ እንዲዝቅ ብላ ያያየች ስለነበር እኔ እንደ ጠበቃ ፊት ለፊት ችሎት ቀርቤ መቆሜን አላየችኝም እና እንትን ትላለች፣ ታገላብጣለች ምናምን። ከዛ የችሎት ስነ ስርዓቶች አሉ የሚያስከብሩ ሴት ናት እዛ ችሎት ያለችው እና ሂጄ ቆሜያለሁ። ተጠርቼ ነው ቆሜ ነው ቀና እስክትል ድረስ እየጠበቅኩ ነው። ከዛ ስነ ስርዓቷ መጣችና አንተ ምን አለችና ከዚህ አካባቢ ላይ ገላመጠችኝ ነገር። አቤት ምንድነው ስላት እንዴ በትክክል ቆም አለችኝ። እንዴ እንዴት ነው ቆምኩ አንተ እንዴ ልነግርሽ እኮ ነው። እንደዚህ ስንሟገት ቀና አለች እሷ ማለት ነው። ከዛ ምንድነው አለች። እንዴ የተከበረው ችሎት በትክክል ቁም በደንብ ቁም እያለች ነው። እኔ የመጨረሻ
አቅሜን ተጠቅሜ ቆሜያለሁ። አቋቋምሽማ አላማርካ አቋቋምህ እንግዲህ አልወደደችው ማለት ነው። አክቹዋሊ በኋላ ላይ ሳየው ያው ትንሽ ኬዛችን ብቻ ላይ ትኩረት ስለምናደርግ ነው። ስነ ስርዓቷ ያው ስራ እየሰራች ነው ያለችው። እንግዲህ እሱ ያሰበችው ነገር ይኖራል እኔ አላውቅም። ኦኬ አስቸጋሪ ነው። ውይይታችንን በዚህ ጨረስን። ግን ከመሄድሽ በፊት ቆይታችን እንዴት ነበር? አሪፍ ነበር እውነት ለመናገር። ጥሩ ነው፣ ቆንጆ ነው። ጥሩ ተወያየን። ህግም አነሳን፣ ቁም ነገርም አነሳን፣ ቀልዶችንም አነሳን፣ ያዋዛን። እንግዲህ ጥሩ ይመስለኛል ለአድማጮች። ሌላ ጊዜ ሲኖርሽ ለመምጣት ቃል ትገቢያለሽ? እውነት ምንም ችግር የለውም። ምክንያቱም ዲስከስ የምናደርጋቸው ነገሮች ጠቃሚ ናቸው ብዬ አስባለሁ።